ሰላም የጌታ ሰላም ጸጋ ያድናል ኢየሱስ ጌታ ነው ሰላም ብያለሁ ሰላም ለዘጋነ በልስ እንደዚህ ሰላም ብያለሁ ጌታ ሰላም ጸጋ ይብዛላችሁ ኢየሱስ ጌታ ነው ገባ እንበልና አቲንኩ ለደቂቃ ትንሽ ደቂቃ ላይ ተውኛለሁ ሶሪ እና ኢየሱስ ጌታ ነው ሰላም ብያለሁ ሰላም የጌታ ሰላም ጸጋ ይብዛላችሁ ያድናል ኢየሱስ ጌታ ነው ወል እንግዲህ ሀገራችን ብርድ የገባ ነው እንግዲህ ጌታ ይመስገን እና ያ መልበስ ነው ማጎረምንም መልበስ ነው አንደበት አልኳችሁ አንደበት ብዙ ነገር ያበላሻል ሞትና ህይወት ያለው በምላስ እጅ ነው እና ብዙ ነገሮች ሁሉ እንድታጎረመርሙ ነው አንደበታችሁ እንዲያበላሽ ከዛ ስጋችሁ እንዴት ነው ስጋኑ ሊያሳድፋል ብለውለ ሩጫኑ ሊያቃጥላል እና ሁሉ ጊዜ እግዚአብሔር ቃል ሲነግረን አመስግኑ ነው ሁሌ እቺ ከንፈር ለናመሰግን እግዚአብሔርን ሁሉ ጊዜ እኮ ነው እግዚአብሔርን ባርካለው ዘውትር እኮ ነው እግዚአብሔርን ምስጋና ዘውትር ነው እኮ ነው ባፌ ላይ ነው ያለው ዘውትር ማለት ነው አቦጊዳ ከተማራችሁ ማለት ነው ዘውትር ምንድነው ዘውትር ማለት ነው ዘውትር ለስተካከለ ይቅርታ አድርጉልኝና አይ ቲንክ ዛሬ ሬዲዮ ላይ አለው ሬዲዮ ላይ ማለው ሬዲዮ ላይ የሚሄድ ነው ታንኪ ዩ መፍስ ሰላም ብያለሁ ሬዲዮ ላይ እንግዲህ ገብቻለሁ ብያቸዋለሁ ቀደም እና ጌታ ነው እና አይ ቲንክ ትንሽ ልጸልይ እግዚአብሔር መልካም ነው ጻድቃን ጸሎት በስራው እጅግ ኃይል ታረጋለች ይላል ስለዚህ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ እናመሰግናለን ዛሬም ወደ አንተ በእምነት እንቀርባለን ወደዚህ ወዳለቀው ጸጋ በእምነት እንቀርባለን በኢየሱስ ክርስቶስ ስም አንተ መልካም ነህ ዛሬም ማለዳ ምረት ጌታ እግዚአብሔር አዲስ ነው ያልጠፋ ነው ከመረቴ ተነሳ ነው ዛሬ ምድር ያልጠፋች ነገስታት ያልጠፉ ዓለም ያልጠፋችሁ ካንተ ምረት የተነሳ ነው በጌታ በኢየሱስ ክርስቶስ ስም ስለምረት እጅግ አድርገን እናመሰግናለን God is good and mercy endure forever እግዚአብሔር ቸር ነው ምረቱ ለዘላለም ነው እግዚአብሔርን አመስግኑ ተብሎ ተጽፏል ዛሬም በኢየሱስ ስም አመሰግነን ዛሬም በኢየሱስ ስም አስተምረን ጆሮ ሊከፈት እግዚአብሔር ኢሳይያስን የነካ እሳት ዛሬ አንደበቱ ያልተነካ በኢየሱስ ክርስቶስ በረከሱ መካከል ነኛል ጌታ እግዚአብሔር አንተን ሲያይ አይኖቹ ተከፍቶ አንተን ሲያይ አንደበቱ እንደረከሳየ ዛሬም በኢየሱስ ስም አይናችን ክፈት አንደበት ጌታ እግዚአብሔር ሩጫን ያቃጥላል ስጋን ያሳድፋል ወደ ጋንም ሁሉ ያቃጥላል ስለዚህ በኢየሱስ ክርስቶስ ይሄን የሚሰሙ በሙሉ አንደበታቸው ከኔ ጭምር በእሳት የተነካ ይሁን በኢየሱስ ስም በእሳት ዳብሳቸው እግዚአብሔር እናመሰግናለን ጊዜውን ዋጀን ጦርነት በኢየሱስ ስም በዛም ለራሻ መንግስት አምሮን ጌታ አይኑን ስለምትከፍት ጠላት በሱ እንዳይጠቀም ጦርነት እንዲያቆም እግዚአብሔር አባቱ በኢየሱስ ክርስቶስ ስም እንጸልያለን እግዚአብሔር ምድራችን ላይ ምንም ማለት ጦርነት በጌታ በኢየሱስ ስም ከለከልን እግዚአብሔር አባቱ አንተ ጦርነትን ትሽራለህ ቀስትን ተሰብራለህ ተብሎ ተጽፏል በኢየሱስ ስም ላንተ አሳልፈን ሰጠን ባንዳቻ ተጨነቁ በጸሎት በምልጃ ከምስጋና ጋር ለመናችሁን አስታውቁ ባንዳቻ ተጨነቁ ብለሃል ሁሉ ላንተ አሳልፈን ሰጠን እግዚአብሔር ኢትዮጵያን ኤርትራን መቀሌን ማንን በዛ አፍሪካን እግዚአብሔር ራሽያ መንግስት ለእስራኤልም ሰላም በኢየሱስ ስም ይሁን እግዚአብሔር አባቶ እናመሰግናለን ስለዚህም ትራምፕን ስለምትረዳው ስለ ሁሉ ዋይት ሃውስ ምንም የሸዳውን የሆነ ገቨርንመንት ሁሉ በኢየሱስ ስም ስለሚከፈት እግዚአብሔር እናመሰግናለን ጌታ እግዚአብሔር ክብር ምስጋና ሁሉ ላንተ ይሁን ከፍ ከበል ስም ይባረክ እኔም እንዳስተምር አንደበቴን እንደ ብህር ጻፊ አደረገ እንዳለ እንደ ብህር ጻፊ ስለምትጠቀም መሰግናለሁ ጌታ እግዚአብሔር ከፍ ከበል ስም ይባረክ በኢየሱስ ስም አሜን እንግዲህ ጸሎት ከሄድ ብዙ ይላል ስለዚህ ጌታ ነው ዛሬ ክፍል 3 አንደበት ክፍል 3 ካልኩም እስከ 10 አስተምራለሁ እስከ 10 ክፍል ማለት ነው እስክታምኑ ድረስ ማለት ነው እስክትቀየሩ ድረስ ማለት ነው አያችሁ አንደበታችሁ ካልተቀየረ ሞትና ህይወት እዛ ላይ ነው አሳያችኋለሁ ዛሬ ክፍል 3 ነው የምናየው እንማራለን ማለት ነው አንደበት እሳት እንደሆነ አየን ያዕቆብ ነገረን ፈረስን አስቀመጠልን መርከብን አስቀመጠን ፈረስ መቼ የምትገሩት እግሩ ላይ አስራችሁ አይደለም አንደበቱን ስታስሩ ምንም ያልተገራ ፈረስ ይገራል መርከብ ደግሞ መርከብ የሚያህል የሚመራው ጥቂት በሆነች መሪ እኮ ነው አልኳችሁ ልክ ህይወታችሁ በዚህ በአንደበታችሁ ነው እየተመራ ያለው ህይወታችሁ ትዳራችሁ እየተመራ ያለው አገራችሁ እየተመራ ያለው በአንደበት ነው ሌላ ምንም የምታመጡ ነገር የለም በአንደበት ያጠፋል አንደበት ሁሉ ነገር ያደርጋል ማለት ነው ስለዚህ እሳት ነው ካለ እሳት ነው ማመን አለባችሁ እመኑ አልኩ ብዙ ጴንጤ ያዕቆብ 3 ነው አያምንም ጴንጤ ስፔሻሊ ጴንጤው ማለት ነው ግን ማመን አለብህ you have to believe በቃ አንደበት እሳት ነው
ሞትና ሕይወት ያለው እዛ ላይ ነው። በቃ ሁሉ ነገር ያለው አንደበቴ ላይ ነው። ጤና ያለው፣ ገንዘብ ያለው፣ ሁሉ ነገር ያለው አንደበታችሁ ላይ ነው። በቃ ሁለመናችሁን የሚገለው ሲስተማችሁን የሚገለው አንደበታችሁ ላይ ነው። ጤንነት ያለው እዛ ላይ ነው። ቁልፍ ያለው አንደበት ላይ ነው። በቃ አልኩ እኮ አሳያለሁ። ባለፈው ነገርኩ። ምን ስላለ ኢያሱ በገባውን ፀሐይ ቁም ሲል እንዳነት እግዚአብሔር እንዳነት ጸሎት እግዚአብሔር መጀመሪያ ይሰማዋል። ጸሎት ሰማዋል። ምን ይመስላል? ሙሴ ምን ይመስላል? ምድር ተከፍታ ዋጣችሁ ሲል እዛ እንትና ልጆች ምን ይመስላል? ምን ይመስላል? ያመጡ ስነ ቤተሰብ ማለት ነው። መሬት ተሰንጥቀው ዋት ሲናገር ማለት ነው። ስለዚህ አያችሁ አንደበታችሁ ዘሪስ እዛ ላይ ዌፐን ነው ብያቸዋለሁ። ካላችሁበት የምትወጡት በአንደበታችሁ ነው። ስለዚህ አይ ቲንክ ዛሬ ቁጥር 3 ነው፣ ክፍል 3 ነው። አይ ቲንክ እንዳይረዝም ትንሽ ቃል ላንብብላችሁና እንትን ላንብብላችሁ ከእግዚአብሔር ቃል አብሶ እዛ መዝሙር 34 ቁጥር እንትን ላይ ቁጥር 1 ላይ ምን አለ? እግዚአብሔርን ሁል ጊዜ ባርካለሁ፣ ምስጋና ዘውትር ባፌ ነው አለ። ምን አለ? እግዚአብሔርን ሁል ጊዜ እባርካለሁ፣ ምስጋና የት ነው አለ? ሁል መቼ ነው ያለው? እሺ መቼ ነው ያለው? እሺ ሁል ጊዜ። በቃ ይሄ የተረዳ ሰው ይሄ አንደበቱ ላይ ሁሉ ያለው ምስጋና ነው። ማጉረምረም ነው ያለው። ማገራልኩ በብዛት የኢትዮጵያ ሕዝብና የኤርትራ ሕዝብ ማጉረምረም ነው ያለው። አንደበቱ ላይ ያለው ማጉረምረም ነው። ማጉረም ነው። በቃ ሲያጉረመርም ከመንግስት ጋር ሲጣላ አያመሰግን፣ እየተሰራ ያለው ነገር ማየት አይችልም። አያችሁ ስታጉረመርሙ ማየት አትችሉም። ባለፈው ነግራችኋለሁ። የሚያጉረመርም ሰው ኤግዚት የለውም ብያችኋለሁ። በቃ ኤግዚት የለም መውጫ። ስታመሰግን ነው ኤግዚት ያለ። እግዚአብሔር መንገድ ምስጋና የሚሰዋ እሱ ለሱም የማድንበት መንገድ አሳያለሁ። እግዚአብሔር ስታመሰግን ማለት ነው። ማታመሰግኑ ከሆነ ኤግዚት የላችሁ፣ ምንም አትወጣም። አልኩ ኢትዮጵያ በብዛት ከልብ ልንገርህ 95% ልበለው 85% የሚያጉረመርም ነው ያለው። 85 አድርገው ስንት ላድርገው እስኪ 85 ልበለው የሚያጉረመርም ነው ያለው። በቃ የሚያጉረመርም ነው ያለው። የሚያጉረመርም አልኩ እስራኤሎች አልኩ እኮ እባብ እየለቀቀ ይነድፋቸው ነበር። አሁንም ዘሴም እባብ እየነደፈ ነው ያለው። ዘሴም ጭንቀት፣ ዘሴም ፍርሃት፣ ዘሴም ስትሬስ፣ ዘሴም በቃ ሲስተማችሁ ሁሉ እየተገደለ ነው ያለው። ስታጉረመርም ማለት ነው። ግን አላወቅም አንተ። ዘውትር ነው ያለው። ምስጋና ዘውትር ባፌ ነው አለ። በቃ ዘውትር እንግዲህ ካልተማራችሁ አቦጊዳ ያላችሁ ተማሩ። ዘውትር ማለት ምን ማለት እንደሆነ አንድ ቀን አይደለም፣ 2 ቀን አይደለም፣ 3 ቀን አይደለም። ዘውትር ምስጋና ባፌ ላይ ነው። በቃ አፍ ላይ ነው መሆን አለበት። በቃ ምስጋና። ከዛ በኋላ ከእግዚአብሔር ጋር ትስማማለህ። 2 ሰዎች ሳይስማሙ እንዴት አብረው ይሄዳሉ ይላል። ከእግዚአብሔር ጋር የምትስማሙት እያጉረመረማችሁ አትስማሙም። የፈለገ ይሆናል። ያሳያለሁ ዛሬ መስጋውን ዝም እነምነስ እነምባቆም ዝም እንላለን ካሉ ዋሪ ቲንክ ዝም ምን አለ? ኢዮብ ራሱ ቢገለኝም እንኳን አለ እታገሰዋለሁ አለ። እሱ ካፉ ስንፍና በጣም ይላል። ነገር አንተ ብቻ ነው ለመከራ ያለብህ። ሁላችን we have cross አለ። እነዚህ ነው መስቀሉን ተሸክሞ የማይከተል ለኔ ሊሆን አይገባም አለ። መስቀል ስለ ዝም ብለህ ብትሸከመው እንጨት አይደለም መስቀል። እሱን እያሉ እንትን አሉን እንጂ መስቀል መከራ ነው የሚነግርህ፣ ሌላ አይደለም። መስቀል መከራ ነው። መከራ አለ። በዚህ ዓለም ሳለ መከራ አለ። እነዚህ ሁሉ እንድትናገሩ ከእግዚአብሔር ጋር በቃ እንድትወጡ ካላችሁ ከስፍራችሁ እንድትወጡ ያደርጋችኋል። ለዚህ ነው የገዢ ቁጣ በተነሳበት ጊዜ ስፍራን አትልቀቅ ይላል። ከስፍራችሁ እንድትወጡ ያደርጋችኋል። ስታጉረመርሙ በቃ ትወጣለህ። ከወጣ ከጸጋ ወጣ ማለት ነው። በቃ መንፈስ ቅዱስም አይተባበርህም፣ መልአክም አይተባበርህም። መልአክም በፍጹም አይተባበርህም። ስታጉረመርም ምንም ስል ብትስል ምንም ብትሳል ብትሰግድ ይሄ ቀን ነው ብለህ ብትሰግድ አይተባበርህም። ሞኛቱ ለኢትዮጵያ ሕዝብ ንቃ። እንዲህ አይነት ትምህርት የምንሰጥ እንድትነቃ ነው። ካልነቃ አልነቃህም። ሁላችን አሞኙን እንጂ እየዋሸን ገብርኤል እንላለን። እኔ ወንድምም አለ ምን ሁሌ ሚካኤል ይላል። ውሸት እየተዋሸ ምን መስራት ውሸት እየዋሸ ማርያምን ይላል። ምን ይላል? ይጠራል። ውሸት እየዋሹ ማለት ነው። ውሸት እየዋሹ ምናምን ታዲያ ምን ነው የተባበረ? አሁን እንደው አንተ እየዋሸ አይቀስፍም ነበር መልአኩ? የሚያሳዝን ነው፣ የሚያስገርም ነው። ኦኬ በጣም አንድ ቦታ እሱን መጨረሻ ላሳያቸዋለሁ ከእንትን ጋር መዝሙር 45:2 ላይ እንደዚህ ይላል፣ አንደበቴ እንደ ፈጣን ብህር ነው አለ።
ምን አለ? አንደበቴ እንደፈጣን ብህር ነው። አንደበቴ ልክ እንደፈጣን ብህር ነው አለ። ስለዚህ ዛሬ ቁጥር ክፍል 3 ልሰዳችሁ አቲ መጨረሻ ላይ ያሳያችኋለሁ እንዴት አንደበቱን ሊገራ እኮ የሚችል የለም አለ። ግን እንዴት እንደሚገራ ሳይሃል ነው የእግዚአብሔር ቃል ሳይሃል ነው። ማቲን ቃልኩ እኮ ዛሬ 10 ክፍል ላደርገው እችላለሁ። ብንማር ካለኝ እቀጥላለሁ። እኔ አብሶ ዌብሳይት ላይ ብትገቡ እኮ ማስተምረው 7 ክፍል 8 ክፍል ነው። ተከታታይ ነው ማስተምረው። ተከታታይ ክፍሎች ነው ዌብሳይት ላይ ከገባችሁ ተስፋ ያለማየው ነገራችኋለሁ። ኮንተንት ፌስቡክ ላይ ሊንክ አለ። ኮንታክቱ ላይ ወርድ ኦፍ ፌስ ጋስፐል ቸርች የሚል ክሊክ ስታደርጉ ዌብሳይቱ ሲከታችኋል። እዛ ላይ ሆም ፔጁ ላይ ሬዲዮ አለ ብያችኋለሁ። ሚዲያማ ከገባችሁ ቆሜ በቃ ተከታታይ ክፍል ነው ማስተምረው። ተከታታይ ክፍል አስተምራለሁ። ስለ ይቅርታ ሕይወት ተከታታይ፣ ስለ መንፈስ ቅዱስ ተከታታይ፣ ስለ ሁሉ በቃ የማስተምር ትምህርቶች በተከታታይ ክፍል። ለምንድን ነው የምትደጋግመው? እስክታገኘው ድረስ ማለት ነው። ዝም ብለህ ብትሮጥ ምን ዋጋ ነው? ምን መሮጥ ምናምን እንደዛ ብሎ ነገር የለም። እንደ ብራዘር ገናውንም ማርቆስ 11:23 ነው የማታስተምሩት ይሏቸዋል። ካገኘው ይወጣሉ ይላሉ ሰጭ። ካገኘው ካላገኛችሁ ምን ዋጋ ነው ብትሮጡ? ያ የትምህርት ካላገኘ ማለት ነው። ስለዚህ አንደበት እሳት ነው። ዛሬ ክፍል 3 አሳያችኋለሁ። አቲ መዝጊያውን ማሳያችኋለሁ። አቲ ቁጥር 3 ክፍል 3 ነው። ወደ ቁጥር 3 ስለለመርኩ ይቅርታ ቁጥር 3 ነው የምለውና ይቅርታ አርጉኝ። እንትን ነው ምሳሌ ላሳያችሁ። ዋናው አርስቴ አንደበት እሳት ነው። አንደበት እሳት ነው። እሳት ነው። ኢብዳ ነው በኦሮምኛ፣ በትግርኛ ሐዊ ነው፣ በእንግሊዘኛ ፋየር ነው። ሌላን አላውቅም። ሌላ ሳቅ ነገራቸዋለሁ። ሌላ ፋየር ነው በትግርኛ። በአማርኛ እሳት ነው። እንግዲህ 4 ተጠቀስኩላችሁ። 4 ማለት አበቃ። በኬንኛ ትንሽ ያውቃሉ። ቻኩላ ብኩች ምናምን ትንሽ እሱን እሳት ራሳላ የለኝ አላውቅም። አንደበት እሳት ነው። በቃ ታምናላችሁ? ልቀጥል? ታምኛለሽ? ታምናለህ? ልቀጥል ትምህርቱን ዛሬ ክፍል 3 ማለት ነው። ካመናችሁ እሳት መሆኑን ካመን እንግዲህ አይታችኋል። እሳት አይደለ በካሊፎርኒያ ምንም ያህል ስንት ሚሊዮንስ ቢያቃጥል አብሶ ኤቭሪ ይር ካሊፎርኒያ ግርም ይለኛል። እዛ እየሄዱ ቦታ የሚሰሩ ሰዎች በቃ እዛ ያሉ አክተሮች ናቸው ያሉት። እዛ ሆሊውድ ያለው እዛ ነው እንዳለ በቃ ሚሊዮነሮች ምናምኖች ናቸው። እሳት እንዳለ ላጥ ምናምን እሳት አላያችሁ ሲመጣ የሚያደርገው ነገር ጥፋቱን እያያችሁ ነው። ሰደድ እሳት ምናምን ምን ይመስላል? ልክ አንደበት ልክ እንደዛ ነው። በቃ ዘሴም ነው። በቃ እንደ እሳቱ ነው። በቃ ህይወትን ሁሉ ያቃጥላል። ንብረትን ሁሉ ተጠቅላላ ዲስትሮይ በቃ ትዳርን ሁሉ ዲስትሮይ የሚለው በአንደበት ነው። ትዳር የሚጀምረው በአንደበት ነው፣ የሚፈርሰው በአንደበት ነው። ሌላ ምንም የለም። በአንደበታችሁ ላይ ያፈረሳችሁ ትዳራችሁ ሌላ በምንም አይደለም። በአንደበት ነው ይፈርሳል። በአንደበት በቃ አንደበት እሳት ነው። ስንት አልኩ ዛሬ ፌክ ኒውስ አለ እዚህ ህዝቡን እያደነዘዙ ያሉ ማለት ነው። የሚዋሹ ሳይሞት ሞተ፣ ይሄን ያህል ሰው ሳይወጣ ማት ሚሊዮን ህዝብ ወጣ እያሉ የሚዋሹ ምናምን ስንት አሜሪካ ራሱ ማት ፌክ ኒውሶች አሉ። ፌክ ኒውስ ምናምን በቃ ሰውን እያደነዘዘ ያለው ማለት ነው። ሶሻል ሚዲያ ማለት ነው። ድንዝዝ እያደረገው ኢትዮጵያን ህዝብ ኤርትራን ህዝብ ያደከመው ማለት ነው። አየህ መውጣት አለ ለምትሰሙት ተጠበቁ አለ እግዚአብሔር ቃል። ምን እንደምትሰሙ ተጠበቁ አለ እኮ ማርቆስ 4 ላይ ቁጥር 4:25 ላይ የምትሰሙት መጠበቅ አለብን። እናንተ ካልተጠበቃችሁ ወርፈላ ፓስተር ቀጥል ትምህርት ምሳሌ ምዕራፍ ላይ አቲንክ 18 ላይ ምሳሌ ምዕራፍ 18 ላምብብ አቲንክ ቁጥር ኦኬ ወር 3 ላይ ላምብቦ ኦኬ ላሳያችሁ እንደዚህ ምሳሌ 18 እንደዚህ ነው። ምሳሌ 18 ላይ እንደዚህ ያለ ኦኬ ላይ የሰው ሆድ ካፉ ፍሬ ይሞላል፣ ከንፈሩም ከሚያፈራው ይጠግባል። ሞትና ሕይወት በምላስ እጅ ናት፣ የሚወዷት ፍሬዋን ይበላሉ። ሞትና ሕይወት የት ነው አለ? በምላስ እጅ ነው። ሞት አለ፣ ሕይወት አለ። አሁን የመምረጥ ጉዳይ አየህ አልኩ እኮ እስራኤሎች እግዚአብሔር ምርጫን የሰጣቸው አልኩ እኮ የሕይወት ጉዳይ የመምረጥ ጉዳይ ነው። በቃ የመምረጥ ጉዳይ ነው። በቃ ይሄኛው የመምረጥ ጉዳይ ነው አልኩ። አንደበት ነገር ያለው ወደ ገሃነም እሳት ውስጥ እንደሚያቃጥልስ ሲኦል እንደሚወስድ ማለት ነው። ሲኦል ይወስዳል አንደበት። እንደገና አንደበት ሩጫችሁን ሁሉ እንደሚያቃርጉ እኮ እየሮጥን ያለውት ብይሃል። አሁን እኛ ያለነው ለዚህ ነው ጳውሎስ ሩጫን ጨረስኩ አለ።
ሃይማኖቴን ጠበቅኩ አለ። የክብር አክሊል ይጠብቀኛል አለ። ለእኔ ብቻ አይደለም እንዲህ ለሚሮጠው አለ። አየህ ሩጫ ነው። ትዳር ራሱ ሩጫ ነው። አገልግሎት ራሱ ሩጫ ነው። ህይወት ራሱ ሩጫ ነው። ጤና ራሱ ሩጫ ነው። ጤና ራሱ የሚጎሳቆለው በአንደበት ነው። አንደበት ነው። በቃ ስትሬሱ የምትገቡት ጭንቀቱ የምትገቡት አንደበታችሁ ነው። ለዚህ ነው ለዲያብሎስ እድል ፈንታ አትስጡ አለ እግዚአብሔር ቃል። ለሱ በር እየከፈታችሁ በአንደበታችሁ እንዴት ሰይጣን ምን ይመስላል? ሰይጣን በቃ ነገር ነው የሚያበዛልህ። ምን ይመስላል? እንደሚድራቅ እናሳያለሁ። እንደሚሳቅ እነዛ ሶስቱ ቲኔጀሮች ምን ይመስላል? መከራ 7 እጥፍ አይደል እሳቱ ነድነው። ምን ከዛ በለጠ መከራ አለ? እሳት ምን ይመስላል? እሳት ነዶ ማለት ነው። ሰይጣን ነገር የሚያበዛባችሁ እንድትናገሩ ነው፣ እንድታጉረመርሙ ነው። በቃ ነገር ያበዛብሃል። ለዚህ ነው የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ ጊዜ መከራ ይላል። የሚታዩ ነገሮች ይዟቸው ይሄዳል። በቃ እያያችሁ ያላችሁ የሚታየውና እምነት ያንን አያይም። የሚታየውን አላይም እንጂ የማይታየው ነው የማይሆን። እምነት ሁሉ ጊዜ ታምነ በእምነት ተሰማራለ እንጂ በማየት ተመራለን። የማይታየውን ነው የማይሆን። ታሜ ከሆነ የማይታየውን ነው የሚታየውን ካየውማ እንዳጉረመረም ያደርገኛል። የሚታየውን ባንኬን ካየሁት እንዳጉረመረም ያደርገኛል። የሚታየውን 5ቱን እንጀራ 2ቱን አሳ ካየው ምን ይመስልሃል? እነ ፊልጶስ ስጡ ሲባሉ ምን ይመስልሃል ታዲያ? የማይታየው ማን ነው? 5 እንጀራ 2 አሳ የሚታይ ነው። እዛ ሰርግ ቤት ምን ይመስልሃል? ወይን ጠጅ ማለቁ የሚታይ ነው። ታዲያ ንጉሱ አለ አይደል እንዴ? ኢየሱስ አለ አይደል? ለምን ኢየሱስን አታዩ? የእምነት ራስና ፈጻሚ ኢየሱስን በመመልከት ነው የሚለው። ሩጫችን በትዕግስት እንሩጥ። ኢየሱስን ስታይ ነገር ሁሉ ይበዛል። ኢየሱስን ፓስተሩን ነብዩን አይደለም። ኖ ኖ ኖ ኖ እሱ ራሱ ችግር አለበት። እንደዛ በነገር እሱን ይተበላል ተጻፈ መጽሐፍ ቅዱስ። ነብይ አልተባለም። ፈልጋል እንደ ብሉይ ኪዳን ነው ዛሬ ያለው ነብይ የሚፈልግ ህዝብ ነው በዛው ልክ እንደ ብሉይ ኪዳን ምናምን ነብይ ፈለጋ ምናምን ነብይ ፈልግ ምናምን። ኧረ ተው በሐዋርያትና በነቢያት መሰረት ላይ ተመስርታል። አንተ ራስህ አንቺ ራስሽ እንደዛ ብሎ ነገር የለም። ቃል ስጠን ቃል ተሰጠ። መጽሐፍ ቅዱስ ያንተ አይደለም። ከዚህ ሌላ ምን ቃል ያስፈልጋል? መጽሐፍ ቅዱስ ያንተ ነው። እዛው መክፈት ነው። ላይብረሪ ነው መጽሐፍ ቅዱስ። እሱን ሁሉ ትኝላችኋለሁ። መጽሐፍ ቅዱስ ማን ጻፈ? ምን እንግዲህ እዛ ከገባችሁ ማለት ምን አለ? ሞትና ሕይወት በምላስ እጅ። አሁን መምረጥ ነው። ዘዳግም ላይ ላንብብላችሁ 39 ላይ እንደዛ በፊት ሕይወትና ሞት በረከትና መርገም እኔ ዛሬ ሰማይና ምድርን ባንተ አስመሰክራለሁ። ምረጥ ነው ማለት ነው። ላይ ምረጣን አስመሰክራለሁ ማድረግ ያለው ምረጣለሁ። እግዚአብሔር በፊት ሕይወትና ሞት አለ፣ በረከትና መርገም አለ። በጣም ያልኳኩ ይሄ እኮ መጽሐፍ ቅዱስ ለምሳሌያችን ተጻፈ ይላል አንደኛ ቆሮንቶስ 10 ላይ። መጽሐፍ ቅዱስን ስታነቡ እስራኤሎች ሩጫቸው የተቃጠለው ነው ምንድነው? ሌላ እንጅሩ አንደበታቸው በቃ እግዚአብሔር ሰማውታል። ባለፈው ነግሬያቸዋል። ከናን እንዳይገቡ ከ20 ዓመት በታች እና ኢያሱና ካሌብ የገቡት በምድረ በዳ ላይ በድኑ ነው። ዘሴም ምሳሌ ተጻፈልን። ዘሴም ነው ካነበብክ አሁንም ያለው ላይፍ ሰው ወንጌል መስማት አይፈልግም። ወሬ ነው የሚሰማው። ቃል ጆሮን አይሰጥም ለወንጌል። ሲበሉ ሲጠጡ እንዳላስተዋሉ አለ ኢየሱስ ይመጣል። ሰማ አልሰማ ቪገባ አልገባ ፓስተር ተስፋዬ ሊቆጥር አይደለም የሚገባው ወይ ለዩቲዩብ አይደለም የሚሰራው። አንዳንዱ ማገልጋል ለዩቲዩብ መሰል የሚሰራው ለዩቲዩብ ምናምን እንደዛ ብሎ ነገር የለም። ይሄ ወንጌል መስማት አለበት፣ ጆሮ መስጠት አለበት። ልጄ ሆይ ወደ ንግግር ያድምጥ ነው ያለ። ወደ ቃለ በኋላቺ ጆሮ መስማት ያቅታታል። ጸጥ ስትል ጆሮ መስራት የለም። አይን አይሰራም፣ አፍ አይሰራም። ምን ታደርጋለህ? ግን አሁን እያለ መወሰን መምረጥ ምረጡ አላችሁ። ሞትና ሕይወት ሞትን መጀመሪያ ሞትና ሕይወት በረከትና መርገም እንዳስቀመጥኩ አለ። እኔ ዛሬ ሰማይና ምድርን ባንተ ላይ አስመሰክራለሁ አለ። አስቀምጫለሁ አለ። ሞት አለ ሕይወት አለ፣ ምረጡ አላችሁ እስራኤል። በፍጻሜ እኔ ግን የእግዚአብሔር ትዕግስት የሚገርመኝ አሁንም ዘሴም እኮ ነው የእግዚአብሔር ትዕግስት። አይገርማችሁ? 40 ዓመት ከታገሳቸው በኋላ አትገቡም አለ። አላመንክም አለ። ወደ ረፍቴ አትገቡም አለ። ለምንድን ነው እንዲወጡ ያደረጋቸው?
ኢያሱና ካሌብ ዘሴም ፕሮብሌም አይደለ እንዴላቸው አደላ እግዚአብሔር እነሱ ግን ወስነዋል እግዚአብሔር ከእግዚአብሔር ጋር ተስማምቷል ሙሴ እንኳን 12 ሰው ላይ ስልክ ከ12ቱ 10 ክፉ ወሬ ነው የመጡት ህዝቡን ሁሉ መከራ አኩ ዛሬ ስንት የሚያወራ ክፉ ወሬ እዚህ ፌክ ኒውስ ስንት ለዩቲዩብ ያለ ዩቲዩብ ለዩቲዩብ ቁጭ ብሎ ያለ ሱስ ያለበት ዩቲዩብ ላይ ዩቲዩብ ገንዘብ ሊሰጠው ማለት ነው ሻይ ላይክ ሼር ሰብስክራይብ አላይም ሰብስክራይብ ምናምን ያው ሁሉ ለብር ነው አየ እንዲያነ በሞቲቭ ውስጥ ካልኩ ከዚያ ሞቲቭ ውስጥ ካለ ብር መውደድ የክፋት ሁሉ ስር ምንጭ ነው ያወጣል ከሃይማኖት ወጥቶ ኮራልኩ ብር የሚወድ አገልጋይ ከልብ ልንገር ሃይማኖት ያለው ነው የሚመስለው እንጂ ሃይማኖት የለውም ወጥቷል ከሃይማኖት ወጥቷል የፈለክ ፓስተሩን የፈለክ ነብዩን ወጥቷል ከሃይማኖት በቃ ወጥቷል ሃይማኖት ያለ ይመስላል ከሃይማኖት ወጥቷል እሱ አንደኛ ጢሞቴዎስ ምዕራፍ 6 ብለህ ተሰለ ወጥቷል በቃ ከሃይማኖት ወጥቷል ሃይማኖት ያለ ነው የሚመስለው ሃይማኖት ግን የለም ለምንድነው ብር መውደድ አለ ብር ሰማይና ምድር አስመሰክራለሁ አለ እንግዲህ አንተና ዘር በህይወት እንድትኖር ምረጥ አለው እዛው ላይ እንግዲህ አንተና ዘር በህይወት እንድትኖር ምረጡ አላቸው እግዚአብሔር ምርጫ ሰጣቸው ግን እነሱ አልወሰኑም አንደኛ በርግጥ በጣም የሚያሳዝነው የነሱ ታሪክ ምንድነው ህግ ውስጥ ገብተዋል አልኩ በመድራችንም ህግ አምጥተው ህግ ውስጥ አይደል ያደረገው ህዝቡን ከህግ በታች አይደል ያደረገው ኢትዮጵያ ህዝብ ህግ ብሎ የሙሴ ህግ ብሎ አምጥተው ማለት ነው ከየት እንዳገኙት አናውቅም ያ ለእስራኤል ነው የተሰጠው እንጂ ለኢትዮጵያ ነው እንዴ ለአሜሪካ ነው ለዓለም ነው የተሰጠው ለእስራኤል ነው ህግ የተሰጠው ማን ወሰደው አላችሁ እዛ ወስዳችሁ አይደል ህዝቡን እንዲዳርግ አሁን እንግዲህ ሰው መጣለ እግዚአብሔር ሰው መጣለ ቃና እንድትሉ ያረጋችሁ ማለት ነው ሌላ ምን ታረጋ ቃና ያረጋ ነው አመጥቶል አይኑ ይበራለት ሰው መጣለ ማለት ነው አይኑ ይበራለት መጥቶል ከህግ በታች ያልሆነ ከጸጋ በታች ሆነ ለመጣለ አንተማ ከህግ በታች ሆነ በቃ ሉዝ አርጋል አባይ ራሱ ከዛ በታች ሆነ አይደል ይሄን ያህል ስትመነዘር የነበረው ስትበዘበዘ የነበረው ከህግ በታች ሆነ ቀን እየፈራ ምግብ እየፈራ ቀየት ቦታ መጽሐፍ ቅዱስ እንደጻፈ አላቅም ምግብ እየፈራ ቀን እየፈራ የሥራ አይሰራም ይያል ገበሬው ራሱ ሰነፍ ሆነ በቃ ስራ አይሰራ ይሄ ቀን ነው ይያለ የት ቦታ እንደተጻፈ አላቅም መጽሐፍ ቅዱስ ላይ እግዚአብሔር ቃል ግን ካስተዋልክ ህጉ 6 ቀን አጥብቀ ስራ ነው የሚል 6 ቀን ነው ስራ ያለ ህጉን ካልለበት ሰባተኛው ቀን ሰንበት ነው ያለው ታዲያ ኢትዮጵያ ህዝብ ያንን ህግ ያከብራል 6 ቀን አጥብቆ ይሰራል ህጉ እኮ ነው ያለ ህግ ካልመጣ ህግ ካነበብ ምንም ማለት ምስል አይኑር ይላል ምንም ምስል እንዳሰግድ ይላል ለምስል እየሰገርክ ነው ያለው ምን ተመጣጣለ ታዲያ ህጉ እኮ ነው የሚል ህጉን ካከበርከው ማለት ነው ህጉ 6 ቀን ስራን አላጠበቀ ታዲያ ህግ እየተከበረ ነው ህግ እየተከበረ አይደል ስለዚህ መውጣት አለባችሁ ኢትዮጵያ ህዝብ መውጣት አለበት የለም ስታል ከልብ ልንገር አየ ከሰዓት ነው በቃ ከሰዓት ነው አለቀ ስለዚህ እግዚአብሔር ምን ሰጣቸው ምረጥ አለው በቃ ልክ ኢያሱ መረጠ እኔና ቤቴ እግዚአብሔር እናመልካለን ምረጡ አላቸው እኔና ቤቴ እግዚአብሔር መርጣለን ምረጡ አላቸው እኔና ቤቴ ምን አለ እግዚአብሔርን እናመልካለን ምረጡ አለ አያችሁ ሞትና ህይወት ምን አለ ግን ብዙ ሰዎች አያምኑ ብያቸዋል ብዙ ሰው አያምኑ ይሄንን አያምኑ ኦኬ ላምብላችሁ አንድ ቦታ የእግዚአብሔር ቃል ላምብላችሁ ቅድም ነግሬያችኋለሁ የሚወዷት ምን አለ ፍሬዋን ይበላሉ እየበላችሁ ያላችሁት አሁን የተናገራችሁት ነው ቆይስ ታንኪ መንፈስ ቅዱስ አንድ መጣልኝ ሐሳብ ገበሬ እየበላ ያለው ምንድነው ምን ያሳቻል ገበሬ እየበላ ያለው የዘራው ነው አይደል በቆሎ ከዘራ በቆሎ ይበላል ስንዴ ከዘራ ስንዴ ይበላል አሁንም እናንተ አንደበታችሁ ላይ የምትዘሩት ዘር እሱን እየበላችሁ ነው ያላችሁት ምን እየዘራችሁ ነው እንከርዳድ እየዘራ ነው ኔጌቲቭ ወርድ እየዘራ ነው ወይስ ፖዚቲቭ ነው እየዘራ ያለው ዘሴም እየበላን መንፈሳዊ ገበሬ ነው ታውቃላችሁ እየበላችሁ ያለ እየተናገራችሁት ነው ምን የትኔ ድሮ እናገር ነው
እናቴ ገንዘብ ስፈልግ ማለት ነው እናት አለ ከአሜሪካን እኔ የምሄደው እኔ ነኝ መጦር ስራ ተሰድበኝ ነበር ስድብ አልነግራችሁ መጀመሪያ የኢትዮጵያ ስድብ ታውቃላችሁ ልሳደብ እሱ ልንገራችሁ እሱ አልነግራችሁ በዚህ ላይ መሰደበኝ ስድብ ማለት ነው ብር ስፈልግ ስጠይቅ ታይዴ ነኝ መጦርሽ አሜሪካን እኔ ወስድሽ ነጭ ማገባው ነጭ ነው አልኳት ነጭ ነው ማገባው አላት ነው ከዛ ታምንም ከዛ በኋላ ያ ሁሉ ሆነ የተናገርኩት ነገሮች ማለት ነው አፌ ላይ ያለው ማለት ነው አሜሪካ ወጣው ኦልሞስት 3 ጊዜ አምጥቻታለሁ አሜሪካ እዚህ በቃ ስትመጣ እንደምቢ ብላ ነው እንጂ መጨረሻ ላይ እዚህ መጣ ምንም በሽታ ለምን ላምሮባት ያንዳንድ ጊዜ መለቅላችሁ ገና ማት ለቅላችኋለሁ እናቴ እጂ ቆንጂዬ እናቴ በጣም ነው የምወዳት በጣም እዚህ በትኖርላት ሞትም ነበር አትሄድም ነበር ግን እዚህ መታ ጌታን ተቀበላለች ግን የተናገርኩት ነገር ሀብን ሆነ ምን ታመጣላችሁ ያፍን ፍሬ ነው የምትበላው ምን እየተናገርሽ ነው እግዚአብሔር በጨለማ ውስጥ ብርሃኑን ካለ አንተ ምን እየተናገርክ ነው ችግር እያወራ ነው የለኝም እያወራ ነው ስራ የለም ምን የለንም ያቺ ልጇ ሞቶ ደና ነው ስትል ያፋን ፍሬ በላች አልኩ ያፍን ፍሬ ነው የምትበላው ያፍሽን ፍሬ ነው የምትበዩ እየበላችሁ ያላችሁት ያፋችሁ ፍሬ ነው ያውን ያላችሁበትን ህይወት የምትጠሉ ከሆነ ንግግራችሁን ቀይሩ ማንንም ይናገር እንደ እግዚአብሔር ቃል ይናገር ይላል እንደ እግዚአብሔር ቃል ተናገሪ እንደ ቃሉ ተናገር ቃሉ ምን ይላል በቃሉ አለኝ ደካማው ብርቱ ነኝ ይባል ነው ይላል ለጻድቁ እንዲበለው መልካም ይሆንልሃል አልሞትም በህይወት እኖራለሁ የተፈቀደልህ እድሜ ፓስተር ተስፋዬ ስንት ነው 120 ዓመት ምን ታመጣለህ ምን ታመጫለሽ ቢበዛ 70 80 አንተ በል ከልቤል እንግዲህ እንደሚል አገልጋይ 70 60 አይደርስም 60 አይደርስም ምን ነገሩ ነው የሚበላው ያ ያለው እኮ ዳዊት ነው እዛ ላይ ዳዊት 70 ነው የነበረው ድሬ 70 80 ድካም ነው ይላል ድካም ነው ከዛ እነ ጆይስ ማይራ ላይ ምን 90 ምናምን ወንጌል እነ እየሰበኩ ያሉት ሱሪ አድርገው እየሰበኩ ነው ያሉት አታናግሩኝ ዛሬ በአንደበት ላይ ጤና አለ ገንዘብ ያለው እሱ እዛ ላይ ነው ሞት ያለው እሱ ላይ ነው ሁሉ ነገር በቃ አንደበታችሁ ላይ ነው ያለው አንደበቴ ላይ ነው ለካ ከልቤ ልንገራችሁ እንደ እግዚአብሔር መገለጥ ይስጣችሁ አንደበታችሁ ላይ ደህንነት ያለው አንደበቴ ላይ ኢየሱስ ጌታ ነው የምትለው በአፉ ቢመሰክር ነው የሚለው በአፍ እየመሰከርክ ነው ኢየሱስ ጌታ ነው እያልኩሽ ለጴንጤ ብቻ ነው የሰጠው ሞኙ ተመለስ ሞኝ ነህ አንተ ጌታ ስላልሆነ ነው ጌታ ማትለው እንጂ ጌታ ከሆነ ጌታ ነው ትላለህ ግን ጌታ የሆነ ነገር አለ ውስጡ ወይ ዘር ይሆናል ወይ ሙስና ይሆናል ወይ ምንድነው እኛ ድሮ እንደዛ ነበር ዋቴ ምናምን መስራት ምናምን ማጭበርበር መስረቅ ምናምን ዛውስ ነበር ጌታው ነው ብን ማለት ነው አየ ኢየሱስ ጌታ ከሆነ ጌታ ነው ትላለህ በቃ አንደበት ላይ ነው ኢየሱስ ጌታ ነው ምንም የሚቀይር የለም ምንም ነገር ምንም የአሜሪካ ኢኮኖሚ የኢየሱስ ጌትነትን አያስቀይርም ምድር መናወጥ ኢየሱስ ጌትነቱን አያስቀይርም ምንም ነገር ይናወጥ ኢየሱስ ጌታ ነው በቃ ይሄ አንደበቴ ተሞልቷል ሰው በልቡ የሞላውን አፉ ይናገራል አለ ልባችሁ ምንድነው የሞላው ቃሉ ይምላባችሁ ነው ያለው ቃላሳው 3:16 ላይ ይሄ ቃል እየሞላ ነው ወይ ነገር እየሞላባችሁ ወይ ዘር ነው ያልኩ ዘር ሞልቶ ባረለ ያነ ችግር ምድራችን ላይ እስኪል ያለቀቀው አብሶ በዛም በመቀሌ ያለው ችግር ዘር ውስጥ ገብቶ አይደለ እንዴ ሰው ህዝቡን ዳውን ሊያስጨርስ የሚፈልግ ማለት ነው ችግር ኮር ያለው ዘር ውስጥ ገብተና ምንም ሳይኖር ዘር ውስጥ መግባት ምናምን እዚህ እንኳን ነጭ ጥቁር ወከሽ በጣም አድገዋል እዚህ ምንም ሳይኖረው ምናምን እንዶ በጣም ነው የምታሳዝኑት ሌላ ታናግሮኛው ለታናግሩኝ ነው እኔ እንዳልናገር ኦኬ ልቀጥል እስራኤል ቅድም ነግራቸዋል መረጡ በቃ የመረጡት ያ ምንድነው በቃ መርገምን መረጡ ይራገማል ስንት ምን ያፍን አውጣኩ እንደ እግዚአብሔር ምሳሌ ተፈጠሩ ትረግማል ይላል ያዕቆብ 3 ላይ ስንት የሚራገም አይደል እንዴ ያለው መንግስታት የሚራገም ነው ያለው ስንት በቃ የሳተ
ስንት በቃ የሳተ መንግስት ለመንግስታት ተገዛ ነው ያለ እንጂ ተራገም አለ እንዴ? ለትገዛ ትወዳለህ ምን የእግዚአብሔር ቃል ተገዛ። እሱ ሮሜ 13 ቁጭ ብላ ማንበብ ነው። አንብብ እዲዱ ዝም ብለሽ አትንጥጣት በባክሽ አትዝለይ። በቃ ወደታች ነው የምትሄጂው። እንደዛ ብሎ ነገር መገዛት አለብሽ። እንዲህ ዝም ብሎ ባዶ ሆነ እንዲህ ምንም አይሰራም። በቃ ዝም ብሎ አፄ ዮሐንስ አፄ ተደራ ደረስ ምናምን እነሱ እንኳን ዋጋ ከፍለዋል። ሀገሪቷን እኮ እንደዚህ አልከፋፈሉም። እና አፄ ምን ልከፋፈሉ እንዴ? አልከፋፈሉ። ግን መውጣት አለብህ። ተገዛ ብሏል። ነፍስ ሁሉ ለባለስልጣን ይገዛናል። በቃ ባላችሁበት በመስሪያ ቤት ባለቀስም ስልጣን መገዛት አለባችሁ። መገዛት አለብህ። በመስሪያ ቤት ስልጣን እንዳትንቅ። መገዛ ሚስት ለባሏ ትገዛ በቃ 4 ነጥብ። ባል ደግሞ ክርስቶስ እንደመወደድ አለብህ። ስትወዳት አትጎዳትም። ስትወዳት በቃ ለሷ ነው የምትኖረው ማለት ነው እንጂ ተገዛ ሲል ባሪያቱን ማለት አይደለም። ሚስት ባሪያ አይደለችም። ወኝ እንዳትሆን ሰራተኛ አይደለችም ሚስት። ይሄን ማመን አለብህ። ያንተ ረዳት ናት። እንደዛ ብሎ ነገር የለም። እንደዛ ነው የሚመስለው አንዳንዱ ተገዛ ብሎ እንደዛ ብሎ ነገር የለም። አንተ ስትወዳት ትገዛላለች። ካልወደድካት እንዴት ትገዛላለች? ይሄን ማመን አለብህ። መጣት አለብህ። አንዳንዴ ያያችሁ ኮንቴስቱ ካልገባችሁ ትስታላችሁ። ተገዢ ብሏል ሚስቱ ምናምን ነው ታረባክ እንደዛ ብሎ ነገር የለም። እዚህ ደግሞ ጉድ ውስጥ ገባለህ። እዚህ ደግሞ አሜሪካ ጉድ ውስጥ ገባለህ። ዲፖርትም ሊያደርጉ ይችላሉ። ስንቱ ነው ያበሻ ዲፖርት ያበሻ ወኔ ምናምን መጥቶ ምናምን ዲፖርት የሚደረግ። እንደዛ ብሎ ነገር የለም። አይሰራም አሜሪካ ነገር። መገዛት አለብህ። በቃ መሸነፍ መገዛት ማለት መሸነፍ ማለት ነው። ተሸነፊ ማለት ነው ለባልሽ እንጂ ባሪያው እንጂ አይደለም ያለሽ። ባሪያ አይደለሽም። እንደዛ ብሎ ነገር የለም። ይሄን ማወቅ አለብህ። ኦኬ ለቀጥል። ሌላ ትምህርት ውስጥ ከተታችሁኝ። ሮሜ ምዕራፍ 10 ላይ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል አለ። ደህንነት አለ ማለት ነው። አያችሁ፣ ደህንነት አንደበት ላይ ነው አለ ማለት ነው። አኩ ሲኦል ያለው አንደበት ላይ ነው። መንግስት ሰማያት ያለው ታንኪው መንፈስ ቅዱስ እናመሰግናለን። መገለጥ ነው የኛው። ሲኦል ያለው እዚህ ላይ ነው። መንግስት ሰማያት ያለው አንደበት ላይ ነው። ሁሉ ነገር ያለው በቃ ኢየሱስ ያለው እዚህ ላይ ነው። ሰይጣን ያለው እዚህ ላይ ነው። መምረጥ ነው። ሰይጣን አለ በአንደበት ላይ፣ ኢየሱስ አለ። መምረጥ ነው። የቱ ይሻላል? ኢየሱስ ይሻላል? ሰይጣን ይሻላል? ኢየሱስ ይሻላል? ሰይጣን? መምረጥ ነው። በቃ አንደበትሽ ላይ ነው ያለው። እየሰለጠነ ያለው ከፈቅደለታል። በቃ ወይ ለኢየሱስ ፍቀድ፣ ወይ ለሰይጣን ፍቀድ፣ ወይ ለእውነት ፍቀድ፣ ወይ ለውሸት ፍቀድ። አየ ውሸተኞች አሰባልኩ ራእይ ውስጥ ውሸተኞች ራሱ ገሃነም እሳት እንደሚገቡ ይናገር አይደል? ገሃነም ውስጥ ይገባሉ ውሸተኞች በሙሉ። ኧረ ተው ግድ የለም ተው። መጽሐፍ ቅዱስ አንብቢ ይሻላል። ደህንነት ያለው አንደበቴ ላይ አየ ደህንነት ያለው አንደበቴ ላይ። መዝሙር 107 ቁጥር 2 ላይ እግዚአብሔር ያዳናቸው ከጠላቶቻቸው ምን ይበሉ ነው ይናገሩ ነው። ምን እናገራለን? አድኖኛል እናገራለን። ጌታ እንደው በሰው ፊት ለሚመሰክርልኝ በሰማይ በመላእክት ፊት መሰክራለሁ። በሰው ፊት ግን ለሚክደኝ እክደዋለሁ አለ። አየ በሰው ፊት ለሚመሰክር ማለት ነው። እኔና እናንተ የሱ ምስክሮች ነን፣ ደቀ መዝሙሮች ነን። አባል አይደለም የቸርች አባል። ዛሬ አባል በዛኝ ስንት አባል አለው ይላል። ስንት አባል አለው ማቲ አባል አለው። አባል ብሎ ነገር የለም። ደቀ መዝሙር ናርግን የተባልከው እንጂ ፓስተሩ አባል አድርግ አልተባልክም። ደቀ መዝሙር አድርጋቸው አስተምር ዳርጎ ጽኝ ያለው ደቀ መዝሙር ራሱ ነው ያስተማርኩት። መጽሐፍ ዌብሳይት ላይ ብትገቡ ፓስተር ተስፋ ያለማየሁ ብትሄዱ አስተምር ያለው ደቀ መዝሙር ጽኝ ያለው ደቀ መዝሙር አስተምር ያለው ማስተማር አለበት ደቀ መዝሙር እንጂ እንደመማር አለበት ደቀ መዝሙር ለመሆን። ጌታስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙር ያድርጉ ነው ያለው እንጂ አባል አድርጓቸው አላል። ዛሬ ስንት አባል ነው? ስንት አባል አለው? ብዙ ናቸው ደግሞ ነው እኮ ብዙ እንደዛ ብሎ ነገር የለም። እግዚአብሔር በመብዛታቸው ደስ አላለው ይላል። ከእስራኤል ትበልጣለህ፣ መብዛት ትበልጣለህ። ለምን በምድረ በዳ ላይ ቀሩ?
እንደዛ ብሎ መሄድ የለብህ። ፍሬ ማፍራት ነው ትልቁ መሰረቱ። ደቀ መዝሙር ማድረግ ነው። ቤተክርስቲያን በጎች ደቀ መዝሙር፣ ከዛ ክርስቶስ የሚከተሉ ማለት ነው። ፓስተሮች ሳይሆን ክርስቶስን። አሜን። ጋር ሌላ ትምህርት አትውሰዱኝ ባካችሁ። ኦኬ መዝሙር መቶ እንትን ላይ ላምብላችሁ። አቲንግ መዝሙር እንትን ላይ ዮሐንስ ላይ ራዕይ ምዕራፍ 12 ላይ ቁጥር 11 ላይ እንደዚህ እነርሱም ከበጉ ደም የተነሳ ከምስክርነታቸው ቃል ድል ነሱ ይላል። ከበጉ ደም የተነሳ ከምስክርነት ድል ነሱ ይላል። አቲንግ የሚቀጥለው ስለ ደሙ ነው የምንማረው፣ ስለ ኢየሱስ ደም ምን ያህል እዛ ላይ እምነታችሁ እንዴት እንዳደገ። ደሙ ወሳኝ ነው በጣም። ምን አለ እዚህ ላይ ከምስክርነታቸው ቃል። አንደበት ነው አያ አንደበት ይሄ ደም የሰራው ስራ መናገር አለበት። በደሙ እንደጸደቅ፣ በደሙ ኃጢአት ይቅር እንደተባለ፣ ደሙን ባየው ጊዜ አልፋል ብሏል። ደሙን መቀባት መርጨት፣ ልጆቻችሁ ላይ ባንደበታችሁ መርጨት። ሲወጣ ትምህርት ቤት በደሙ ቅብት፣ በደሙ ምናምን ደሙ ምናምን ርጨት፣ ቤትሽ ላይ ግድግዳው ምኑ ላይ ደሙን ርጨት በእምነት። አሁን በእምነት የምታደርገው ምንም አይነት ደም በግ ማረድ የለብህም። ደም መርጨት ነው በእምነት። ደሙን መርጨት ደሙ በቃ ደሙ ለከኝ ተዛለምትና ቃያ ምልክት እግዚአብሔር አደረገበት ይላል። ያገኘ ሰው እንዳገለዋል። አሁንም ይሄ ደሙ ባንቺ ላይ ካለ ምልክቱ በቃ መናገር ምንም ነገር አያገኝም። ደሙ ካለ ደሙን ማለፋች እንኳን ሰይጣን አይደለም እግዚአብሔር ራሱ ደሙን አልፎ የእናንተን ችግር አይም። ሰይጣን አይደለም። ሰይጣንማ ይቃጠላል፣ ደሙ ያቃጥለዋል። ስንት ደም እያፈሰሰ አይደል ያለው? ስንት ደም እያፈሰሰ ነው። በቃ ደም ሊጠጣ እኮ ነው። ምድራችን ላይ ጦርነት ሊያዘጋጅ ደም ሊጠጣ ነው። ደም ሊጠጣ እኮ ነው። ሰይጣን ደም ነው የሚጠጣው። እንዳትረሳ። ግን እነርሱም ከበጉ ደም የተነሳ ከምስክ ድል ነሱ ይላል። ወዮላቸው እኮ ነው የሚለው። ሰይጣን ወርቋል። ጥቂት ጊዜ እንዳለው ወርቋል። የዚህ ዓለም ገዢ ሰይጣን ነው፣ ወርቋል። ስለዚህ ብላለ እነርሱ ከበጉ ደም የተነሳ ድል ነሱት። ኦኬ ዮሐንስ 16:33 ላይ እንደዚህ ያለ ጌታ በዓለም ሰላም እንዲሆንላችሁ ነግራችኋለሁ አለ። በዓለም ሳላችሁ ምን አለ? መከራ አለ። ነገር ግን አይዟችሁ እኔ ዓለምን አሸንፌያለሁ አለ። መከራ አለ የለም አይደለም። ሁላችንም መስቀል አለብን ብያለሁ። ሁላችንም ኢሹ አለ። ነብይ የለም የራሱ ኢሹ አለ፣ የራሱ መስቀል አለው። እንደ ጸጋ ወጥቶ ሲያገለግል ስታው ጸጋ ነው እንጂ መድረክ እኮ ጸጋ ነው። እንድንታመረገ ምን የእግዚአብሔር ጸጋ ነው የሚረዳ። ሁላችን ኢሹ አለ። ልክ ያቺ ደም እንደሚፈሳት ማለት ነው። መስቀላል በዓለም ሳላችሁ ሰላም እንዲሆንላችሁ ይነግራችኋል አለ። እኔ አሸንፌያለሁ አለ። ግን ይሄ መከራ ውስጥ ሆነ መከራ አለ። ግን ንግግር ትክክል ካለ እንደ ኢዮብ ስንፍና ካላወጣ ነገር አልኩ ፑሽ የሚያደርግ እንድትናገር ነው የሚያደርግ መከራ ማለት ነው። በዓለም ሳላችሁ መከራ አለባችሁ አለ። እንትን ላሳያችሁ ሌላ ቦታ የእግዚአብሔር ቃል እንትን ላሳያችሁ እንትን ላይ አቲንክ ዕንባቆም ምዕራፍ 3 ላይ ቁጥር 16 ላይ እንደዚህ አለ። የመከራን ቀን ምን ብያለ? ዝም ብዬ እጠብቃለሁ። የመከራን ቀን ምን ብዬ ነው ያለው? እያጉረመረምኩ ነው ያለው አልኩ። ስታጉረመርም አለቀላልኩ እኮ። ምታጉረመርቢ ከሆነ አለቀልሽ። አጅሬ አግኝቶሻል። በቃ አጅሬ መጫወቻ ነው የሚያደርገህ። በቃ አጅሬ አግኝቷል። ኤግዚት የለህም። ምታጉረመርም ከሆነ አንደኛ መንፈስ ቅዱስ ያዝናል። ጸጋ የለም። ምታጉረመርም ከሆነ ምንም ነገር የለም። አታጉረመርም ከሆነ እሱን አንደኛ ቆሮንቶስ 10 ላይ ማንበብ ነው። ለምሳሌያችን እንደተጻፈ በባብ እግዚአብሔር እንዴት እንደጨረሳቸው አታጉረመርም ነው የሚለው። ምን አለ እዚህ ላይ? የመከራ ቀን ዝም ብዬ እጠብቃለሁ። የወይን ስራ ቢጎድል አንድ ሁለት ነው መጀመሪያ አንደኛ ምንም እንኳን በለስ ባያፈራ፣ ሁለተኛ የወይን ሐረግ ፍሬ ባያፈራ፣ ሶስተኛ ምድር ፓስተተስፋይ እርሻ መብልን ባይሰጥ፣ አራተኛ በጎች በበረት ባይኖሩ፣ አምስተኛ ላሞች በጋጣ ውስጥ ባይገኙ፣ ስድስተኛ ዘልያለሁ ማለት ነው። እርሻ መብልን ባይሰጥ፣ አምስተኛ በጎች በበረት ባይኖሩ፣ ስድስተኛ ላሞች በጋጣ ባይገኙ፣ እኔ ግን አለ በእግዚአብሔር ደስ ይለኛል፣ በመድኃኒቴ ሐሴት አደርጋለሁ።
ምን አለ መጀመሪያ ይሄ ሰውዬ ራእይ ያለው ሰው ነው የመከራን ቀን ምን ብያለ ዘም ብያለ ዘም ለመመሰለ ታበላሻለህ ያወጣሃል አልኩ የገዢ ቁጣ በተነስ ስፍራን አትልቀቅ ከስፍራ ያወጣሃል ከቅድስና ህይወት ያወጣሻል ወረዲ ተቀድሰሃል ቅዱስ ህዝብ ነህ ተመረጥ ትውልድ ነህ እግዚአብሔር ወረዲ አድርጓቸው አልኩ እኮ እስራኤሎች እኮ እግዚአብሔር አድርጓቸዋል ግን ወጡ ከስፍራ ግን በጣም አይገርማችሁም የእግዚአብሔር ትዕግስት አሁንም ዘሰን ጌታ አሁንም የታገሰው ሰዎች ሁሉ እንዲድኑ ነው እንዳይጠፉ ስለእናንተ ይታገሳል ሰዎች ሁሉ እንዲድኑ ግን ሰዎች ካልዳናችሁ ከመጣ ጉድ ይፈላብሃል ኢየሱስ ከመጣ ላንተ ብቻ አይደለም ነገስታት ሁሉ ወደ ተራራ የሚሮጡት እንጂ ስንት ተመካ በመሳሪያ በጥይት ባለው ሀብት የሚመካ ምናምን ትምከት ውስጥ ያለ ምናምን እሱ ሲመጣ እኮ ይመጣል ኢየሱስ ወደርክም ጠላ ኢየሱስ ይመጣል የነገስታት ንጉስ ይመጣል ምን ሰብከው እሱን ነው ምን ዘምርለት እሱን ነው ሌላ ማንም ፓስተር ተስፋ ሌላ ምንም የለም የሚያውቀው የለም ሌላ አላውቅ ከኢየሱስ ሌላ አላውቅም ጓደኛዬ ነው I don't care ጓደኛ ኖረኝ አልኖረኝ I don't care ሚስት ኖረኝ አልኖረኝ I don't care ባልኖረሽ አልኖረሽ አሜን በይ ባክሽ ተስማሚ ኢየሱስ አለኝ በይ ኢየሱስ ይኑርሽ ግድ የለም ኢየሱስ ይኑራችሁ እኔ ግን በእግዚአብሔር ደስ ይለኛል አለ በመድኃኒቴ ሐሴት አደርጋለሁ ይሄ ሰውዬ እኮ እንዳለ ባንክራፕስ እኮ ነው ባንክራፕስ ቢዝነሱ ባንክራፕስ ልክ እንደ ኢዮብ ማለት ነው ሰይጣን መጥቶ ባንክራፕስ ያደረገው ማን ይመስላችኋል ኢዮብን እግዚአብሔርን ያደረገበት እግዚአብሔር ሰጠ እግዚአብሔር ነሳ ይላሉ አንዳንድ ኢዮብ እኮ ያንን ያለው ፕሬዘንስ ስለበዛበት ነው እንጂ እግዚአብሔርን ይነሳው እግዚአብሔር ነው ሚነሳ እግዚአብሔር ነው ስታስብ እግዚአብሔር ሰጥቶ በነፃ ሰጥቶ ልጁን ይነሳሻል በነፃ ሰጠ ልጁን ከልጁ ጋር ሁሉን ሰጠን ከመለኮቱ ባህሪ ተካፋይ አደረገኝ አዲስ ፍጥረት አደረገኝ ንጉስ አደረገኝ ካህና ቄስ ነኝ ቄስ ማለት ያ ማለት ነው ዳግም የተወለደ ቄስ ማለት ነው ያያያችሁ አይደል ስንት ቄሶች ጌታን አገኙ ጀግና ሆኑ በርቱ ህዝቡን አስመልጡ በርቱ ቄሶች በርቱ ዳግም የተወለዱ ያያችሁ አይደል እግዚአብሔር ጸጋ ያብዛላችሁ በርቱ አስመልጡ ህዝባችንን አስመልጡት ግድ የለም ታስሯል ህዝቡ ከላይ አስረውታል በቃ ስር አድርገውታል እነሱ ታስረው ህዝቡን አሰሩት ዳግም ተወለዱ ያቁ ዳግም መወለድ ያቁ ዮሐንስ 3ን አስተምሩ ዳግም ተወለድ የለም ዳግም መወለድ ጌታ ነው ያለው እኮ ዳግም ሁለት ካልተወለድክ ወደ እግዚአብሔር መንግስት አትገባም ማለት አትገባ እንደ በነካ ፓስተር ተስፋ ሃይማኖት አለ ሃይማኖት አይደለም ሃይማኖት የሰይጣን መሳሪያ ነው ይያል መደበቂያ ነው ተደብቀ እዛውስ ምናምን መሰራበት ያያ አይደለም እዚህቱ ላይ ሲገልጧቸው ሃይማኖት ያለው እየጠራ ምናምን እንጸልያለን ምናምን ይያልበል ስንቱ በቃ አመጹስ ያለ አመጽ እሱ ሃይማኖት እንትን ነው አየ ኢዮኤል ምዕራፍ 3 ላይ ላምብላችሁ 10 ላይ እንደዚህ ላይ ደካማ ምን ይበላል ብርቱ ነኝ ይበላል ደካማ ነኝ ይበላል ደካማ ነኝ እኔ ደካማው እኔ ማረባው መዝሙር ራሱ አንዳንዴ መዝሙር ራሱ ቼክ ማድረግ ነው ቼክ የሚዘምር መዝሙር ቼክ ማድረግ ምናምን እንደዛ ብሎ ነገር የለም ደካማው ብርቱ ነኝ ይበላል ጳውሎስ ምን ይመስላል እስር ቤት ሆኖ አለኝ ይበዛልኝ አልኩ እኮ መላእክቶች ራሱ የሚያገለግሏችሁ ኔጌቲቭ ወርድ እየተናገርክ አያገለግልህም ኔቨር የለም እግዚአብሔር መልአክ የሚያገለግለኝ ነው እኔ እሱን አላገለግልም እኔን ያገለግለኛል ለሱ አልጸልይም ጸሎት አይሰማም የሚሰማ እግዚአብሔር ብቻ ነው የሚመልስ እግዚአብሔር ብቻ ነው መልአክ እኔን የሚያገለግለኝ ነው የሚጠብቀኝ ማለት ነው እግዚአብሔርን በሚፈሩ ዙሪያ የእግዚአብሔር መልአክ ይሰፍራሉ በመትፈራው ስትፈራው እግዚአብሔር ማለት መልአክ ይሰፍራል ዙሪያው ነው
ግን አንተ እግዚአብሔርን በንግግር እግዚአብሔርን ማትፈራ ከሆነ ንግግር ትክክል ካሉ እንዴት በዙሪያ ይሆናሉ መላእክቶች? ብትዘምርላቸው ብትገብርላቸው የለም ዌስት ነው ዌስት። እንደዛ ብሎ መጽሐፍ ቅዱስ አያስተምርም። አንድ ቦታ አያስተምርም። ወደ መጽሐፍ ቅዱስ መመለስ ነው። ከዚህ መጽሐፍ ቅዱስ የሚጨምር የሚቀንስ የተረገመ ነው ነው የሚለው እግዚአብሔር ቃል። መጨመር የለብም መጽሐፍ ቅዱስ ላይ። አሜን። ኦኬ ኦኬ እንትን ላይ ላሳያችሁ። እንትን ላይ አይ ቲንክ እንትን ላይ ኦኬ ኦኬ 3:17 ላይ ኦኬ ዳንኤል ላይ ላሳያችሁ። እነዚህ ሰዎች ምን መስላችኋል? እነዚህ ሶስቱ ሰዎች እነዚህ ቲኔጀሮች ማለት ነው። ዳንኤል ምዕራፍ 3:17 ላይ እንደዚህ አለ፣ የምናመልከው አምላክ ከሚነደው ከእሳቶን ያድነናል አለ። ምን መስላል? እነዚህ ሚድራቅ ሚሳቅና አብደናጎም የተባሉ ሶስት ሰዎች እሳቱ እየነደደ ማለት ነው። የምናመልከው አምላክ ንጉሶ ይወቅ አሉት፣ ከዚህ ከሚነደው እሳት ያድነናል አሉት። እሳቱ እኮ 7 እጥፍ ነው የነደደው። ታዲያ አንደበታቸው ኤግዚት አላመጣላቸው? ያፋቸውን ፍሬ አልበሉ? እሳቱ እኮ በላቸው ላይ እየነደደ ነው። ይሄ የተናገሩት ቃል ንጉሱ ትዛላችሁ በአይኑ ተከፍቶ ሳይ 3 ሰው ነው የከተትነው 4 ሰው እናያለን አለ። አንዱ ደግሞ ልክ ፓስተር ተስፋዬን ይመስላል አለ። ምን ልበል ታዲያ? አራት ሰው ንጉሱ ንቦ እግዚአብሔር አይኑን ከፍቶለት እሳት ውስጥ እነዚህ ሰዎች የተናገሩት ነገር አመለጡ። ያድነናል ንጉስ ላቆምኩም ስላንሰግድመኛ አየውል እግዚአብሔርን ያስመልጣል። አንደበት ሞጫ አላል ኤግዚት ያብቅ የምትወጣው ካለበት ውልድርነስ የምትወጡት በአንደበታችሁ ነው። አንደበት የቢጊኒንግ ነው ብያለሁ። ጄኔሲስ ነው። እነዚህ ሶስቱ ቲኔጀሮች ከመጣው ሰክ ሲወጡ ጭስጭስ አላሉ። ይወል ስትወጣ የመጣው ነገር ጭስጭስ እንድትላ ያረግህም። መከራ ምንም መከራ አለ፣ ግን አንተ ስትወጣ ጭስጭስ አትልም። ምንድነው ያወጣ? የምትናገረው ነገር እዛ ላይ ቆመ። የምትናገረው ነገር እነዚህ ሰዎች ያድነናል አንሰግድም ላንተ። ሰይጣን አቁ እንድትሰግድ ነው ፑሽ የሚያደርግህ ነገር የሚያበዛብሽ ማለት ነው። ጊቭ አፕ እንድታደርግ ተዛለም እነዚያ የማ ሰዎች ጠውልገው እዛ ሉቃስ አቲንካ 4 ላይ ተዛይለ እየጠወለጉ ኢየሱስ መጣላቸው። ምንድነው እየጠወለጋችሁ የምትሄዱት? ከዛ ወንጌል ተረተረላቸው ልባቸው ይቃጠል ነበር። ከዛ ግባ አሉ። ግደስ የሚለኝ የነሱ ፓርት ግድ አሉ። ግባ መሽቷል። ማጅራት መቻል ለምን ነው? የቄራ ልጆች አሉ እዛ ምናምን እንዳያገኙ ኢየሱስ ግባ። ከዛ ገብቶ ማድ ቁጭ ብሎ ስጋ አይናችሁ ተከፈተ። አይገርማችሁ? ይሄ ስጋና ደም ስትወስዱ አይናችሁ ይከፈታል ማለት ነው። ስጋና ደም መውሰድ በኤቭሪዴይ መውሰድ ትችላለህ። ቤት ውስጥ ቁጭ ብለህ ቤተክርስቲያን አትጠብቅ። ቁጭ ብለሽ ቤትሽ ቁጭ መውሰድ ስጋና ደም ክርስቶስ ንንካችሁ። ክርስቶስ ነው የሰጠ እንጂ ቤተክርስቲያን የሰጠ እንዳለ ክርስቶስን ውሰዱ ያላችሁ። ከዛ አይናቸው ተከፈተ። የጠውልጋይ ስንት የሚጠውልጋል፣ ግን ጌታ መጣላቸው። አገርም ጌታ ምረቱ ኢየሱስ መጣ። ኦኬ ልቀጥልላችሁ ተሰስ ላይ ኦኬ ምን አለ እዚህ ላይ እነዚህ ሶስቱ ቲኔጀሮች ኢዮኤል ምዕራፍ 3:17 ቀድሞ ገራቸዋል። ኖ ዳንኤል 3:17 ላይ ነው መረጡ። እነዚህ ሰዎች ማለትም ካሉበት ውልድርነት ወጡ አልኩ። መከራ እኮ የለም አላልኩም። መከራ አለ። በዓለም ሳላችሁ አለባችሁ አለ ጌታ። ክርስቶስ ስትል ቤተሰብ ራሱ ጠላት ነው የሚሆንብህ። ኢየሱስ ስትል ብዙ ውጊያ አለ። ምን መስላል? ግን ይሄኛው እኔና እናንተ መረዳት በዓለም ካለው በእኔ ውስጥ ያለው ታላቅ ነው ትላል። ውስጣችሁ ያለው ኢየሱስ የመናገር አለ። በእኔ ውስጥ ያለው በዓለም ውስጥ ካለው ታላቅ ጌታ እኮ ልጆቹ ከእግዚአብሔር አሸንፋቸዋል። ገና ታሸንፋለህ ሳይሆን አሸንፋለሁ እንጂ እኔ ለማሸነፍ እኮ እናልኩ እኮ መንግስት ሰማያት ለመሄድ አይደለም የተጣጣው። እኔ ኦሬዲ ገብቻለሁ። እኔ እኮ እዚህ ምሰብከው ልገባ መሰላችሁ እንዴ? እኔ እዛ ነኝ ያለሁት። ከሱ ጋር ተቀምጫለሁ።
ሲሞት ሞቻለሁ፣ ሲነሳ ተነስቻለሁ፣ ሲቀመጥ ተቀምጫለሁ እንጂ ፓስተር ተስፋዬ እኮ እዚህ መጥቶ የሚሰብከው መንግስት ሰማይ ሊገባ መሰላችሁ እንዴ? አትሞኝ። ጴንጤው ካላወቅ አትሞኝ። እኔ ኦልሬዲ እዛ ነኝ ያለሁት እንጂ እዛ ነኝ ያለሁት፣ ከሱ ጋር ነኝ ያለሁት። እኔ ጸጋውን ባለጠግነት ያሳይ ዘንድ ከሱ ጋር አስነሳ ነው፣ ከሱ ጋር አስቀመጠ በሰማይ ስፍራ እንጂ እኔ መጥቼ እዚህ እኮ መንግስት ሰማይ ልገባ አይደለም ሰብከው መሰላችሁ እንዴ? አይደለም። እንዳትሳሳቱ በኢየሱስ ስም መረዳት ይስጣችሁ። እግዚአብሔርን ክፈት። ምሳሌ 4:24 ላይ እንደዚህ ይላል። ምሳሌ 4:24 ላይ የአፍን ጠማማነት ካንተ አውጣ ይላል፣ ሐሰተኛ ከንፈሮችን ካንተ አርቅ ይላል። የአፍን ጠማማነት ካንተ አርቅ፣ ማረቅ አለብህ። ሐሰተኛ ከንፈሮችን ማስወጣት አለብህ። እግዚአብሔር ውሸተኞችን ይጸየፋል፣ እውነተኞችን ይወዳል። እግዚአብሔር አየው ውሸት ራእይን አንብቡ። ውሸተኞች ገሃነመ እሳት ውስጥ እንደሚገቡ የእግዚአብሔር ቃል ይናገራል። ስንት በውሸት አይደል ተሞላለ ልጅ የቱን ሁሉ ያለው የትምናችሁ ላይ አንደበታችሁ ላይ ነው። አሁን ስጋን ያሳድፋል፣ ሩጫችንን ሊያቃጥላል፣ ወደ ገሃነም እንድትቃጠል ያደርጋል። አንደበት ነው። ሌላ ምንም አንደበታችሁ፣ ሌላ ምንም እግዚአብሔር አይደለም። እግዚአብሔር ማንም ሰው ሲሆን እንዲገባ የእግዚአብሔር ፍቃድ አይደለም። ሁሉ መንግስት ሰማያት የእግዚአብሔር ፍቃድ ነው። ግን ምርጫ አለ። ምረጡ ነው ያለው እግዚአብሔር። መምረጥ ነው በቃ መምረጥ። ኢያሱ መረጥኩ አለ በቃ እኔና ቤቴ ወስነናል። ኦኬ እንትን ላይ መዝሙር 119 ቁጥር 172 ላይ አንደበቴ ቃልን ተናገረ አንደበቴ ቃልን ተናገረ። ምንን ተናገረ? ዕብራውያን ምዕራፍ 13 ላይ 15 ላሳያችሁ ቁጥር 15 እንደዛ ላጋችሁ። እንግዲህ ዘውትር ለእግዚአብሔር የምስጋና መስዋዕት ማለትም ለስሙ የሚመሰክሩ የከንፈራችንን ፍሬ እናቀርባለናል። መቼ ነው ያለው? ዘውትር። አሁን በአዲስ ኪዳን ለስሙ የሚሆን ምስጋና በቃ በአዲስ ኪዳን አሁን ምክንያቱም ስራ ጨርሷል ኢየሱስ ተፈጸመ አለው ጌታ። ትዛላችሁም እንጂ ማዱን አንስቶ ትዛላችሁ አላዛር ጋር ኮሴድ ያመሰግን ነበር። አባቶ ስለሰማኝ ያመሰግናል። እንጀራውን ብድግ አድርጎ አመሰግናል። ምን አለ? እንግዲህ ልደግመዋለሁ ዕብራውያን ምዕራፍ 13 ቁጥር 15 ላይ እንግዲህ ዘውትር ለእግዚአብሔር የምስጋና መስዋዕት ማለትም ለስሙ የሚመሰክሩ የከንፈራችን ፍሬ እናቀርብ። መቼ ነው ያለው? ዘውትር ነው ያለው። ዘውትር ማለት ነው እሱን አቦጊዳ ቀደም ሁል ጊዜ ነው ዘውትር ሁል ጊዜ እግዚአብሔር ሁል ጊዜ ዘውትር ምስጋና ባፌ ነው። አሁንም እዚህ ላይ ዘውትር ምስጋና መስዋዕት፣ ዘውትር ምስጋና። ይሄ አንደበቴ ኔቨር ኔጌቲቭ፣ ኔቨር የለኝንም፣ ኔቨር ድካም አለኝ ይበዛልኛል። ከልብ በቃ ሰዎች እኮ የሚታየውን እያዩ ነው የሚናገሩት። ባንካቸው ውስጥ ያለውን ያውና ይናገራሉ። አላመኑትም። እግዚአብሔር እንደሚሞላ ሸለቆ ውሃ እንደሚሞላ አላወቁም። ንፋስ የለም ዝናብ የለም የጉድጓድ ሸለቆ ውሃ ይሞላል ብሎ እንዲሞላ ተናግሩ። ምን ስላለ ኤልሳ ተናግሩ አይደለም? ንፋስ የለም ዝናብ የለም የጉድጓድ ሸለቆ ውሃ ይሞላል። እናንተም ፓስተር ተስፋዬም ከብቶቹ ይቅር የለም ከብት እዚህ ትነግሩኝ ዛሬ ኦኬ። ሌላ ምንድነው ፓስተር ማድረግ ያለብን? መጸለይ ብያቸዋል። መጸለይ እግዚአብሔር አልኩክ ያለኔ ምንም ልታደርጉ አትችሉም ማለት መጸለይ። ባለፈው ነግሬያቸዋለሁ ምንትን ላይ መዝሙር 19 ቁጥር 14 ላይ አቤቱ ረዴቴ መድኃኒቴ ወይ የአፌ ቃልና የልቤ ሐሳብ በፊት ያማረ ይሁን ይላል። እየጸለይ ነው። አይ መጸለይ አለብን። የአፌ ቃልና የልቤ ሐሳብ በፊት ያማረ በተረተ አቤቱ የአፌ ቃልና የልቤ ሐሳብ በፊት ያማረ ነው። እየጸለይ ነው። ትጸልያለህ ፓስተር? እጸልያለሁ። የአፌ ቃልና የልቤ ሐሳብ በፊት ያማረ ይሁን እየጸለይ ነው። ዳዊት እንዲያነ ቪክቶሪ ያለው በቃ እንዴት ነው? ምንም ነገር ነው ድካም አለበት፣
ሁላችንም ድካም አለን እንዳትረሳ። ፓስተር የለ ነብይ ካላዋሸ በስተቀር ማለት ነው ድካም አለው። ኢሹ አለን ሁላችንም ያንዳንዳችን። ለዚህ ነው በድካማችን ሚራራ ሊቀ ካህን አለን ኢየሱስ። ድካማችን ያግዘን ነው ኢየሱስ። ለዚህ ነው ጳውሎስ በድካም ይመካለው አለ። ጸጋ ይበቃል ካለው በኋላ በድካም ለምን የሱ ኃይል ያድርብኝ ዘንድ አለ። በድካም ይመካለው አለ። ምን መካው በድካም ሌላ በምን ማንመካ ለምን የሱ ኃይል። ለዚህ ነው ምንም አይነት እኮ እና እናንተ ብቃታችሁ ሁሉ ከሱ ነው እግዚአብሔር ቃል ይነግራል። አንደች እንናስብ እንኳን ብቃቴ ከሱ ነው። እሱ ነው ብቁ የሚያደርገኝ፣ እሱ ነው ፓስተር የሚያደርገኝ። እንደው ዝም ብሎ ተሾመ ዝም ብሎ ችግር ፈጠረ እንጂ ዛሬ ምድር ላይ ፓስተር እሱ ካላረገ ምን ብታረግ እንደው እድሜን ትጨርሳለህ ፓስተር ነኝ ብለህ ያለውን ኮን ስፍራ ተቀምጠ ማለት ፍሬ ሳታፈራቱ ማለት ነው። እግዚአብሔር ግን ካስቀመጠ ምን አልኩ ዘማሪው ራሱ ዘማሪ ሳይሆን ዘቀዘ ብቻ ይልቃ ወይ ትንቢት ስለተናገረ ነብይ ነኝ ይላል። ትንቢት ስለተናገረ ነብይ መስሏል። ነብይ ከለ ይላል። በቃ ይነሳ ከዛ ይበጣበጣል። በቃ እንደዛ ብሎ ነገር የለም። እሱ ሲያስቀምጥ ፍሬ ታፈራለህ። ጸጋ ደግሞ ይሰጣል። እሱ ይነዳል፣ ጸጋ ይሰጣል። ሌላ መጸለይ አቤቱ እርዳኝ። ቀጥሎስ ምንድነው የምትለው? ምን ማድረግ አለብን? ላምብልህ እንትን ላይ መዝሙር ላይ መዝሙር 141 ቁጥር 2 ላይ እንደዚህ አለ። አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ። አቤቱ የአፌን ጠባቂ ለአፌ ጠባቂ ምን እዘዛለህ? ምን ላምብላችሁ? አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ። እየጸለይ ለአፌ ጠባቂ አኑር። ጸልይ እግዚአብሔር አንደበቴን ጠብቅልኝ፣ ለአንደበቴ ጠባቂ አኑር። መጸለይ እግዚአብሔር እርዳኝ፣ አግዘኝ ጌታ። ታዲያ አትችሉማ ለዛ እንዴ አትችል በራስህ አትችልም። ትዝ አለን ጴጥሮስ አልክድም ብሎ አልካደው በራሱ ነው። አትችልም። አሁን ባደገ እኔ አደርጋለሁ የምትለው ነገር አታርችልም። በሱ ኃይል በሚሰጠኝ በክርስቶስ ሁሉን እችላለሁ። አሁን በሱ ኃይል ሁሉን እንችላለን። ወደ ጸጋ ልምጣላችሁ ሳይ በሱ ኃይል እንችላለን። በእኔ ኃይል አለ በሱ ኃይል እችላለሁ። ይሄ አንደበቴ ይጠበቃል። ይሄ አንደበቴ ይገራል። በሱ ኃይል በእኔ ኃይል አይደለም፣ በሱ ኃይል እችላለሁ። እኔ አልችልም ሳል እችላለሁ። I can do all things through Christ who strengthens me። እችላለሁ። እንግዲህ ላሳየችሁ ሌላ እንትን ላሳየችሁ ምንድነው ማድረግ ያለብን? ቅድም ነግሬያቸዋለሁ። ዝም ማለት ብያቸዋለሁ። ዝም ቅድም ነገር የመከራን ቀን ዝም ብዬ እጠብቃለሁ አለ። ሰቆቃ ምዕራፍ 3:20 ላይ ደግሞ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ይላል። ሰቆቃ ኤርምያስ ላይ 3:26 ላይ ዝም ብሎ ዝም ብለሽ የእግዚአብሔርን ማዳን ቅድም ነገር ባቆም 3 ላይ ዝም መከራን ቀን ዝም ብዬ እጠብቃለሁ። በጣም አንድ ቦታ ላምብላችሁ ዳዊት በጣም የዳዊት እንትን በጣም ተች ያደረገኝ ቃል ላምብላችሁ ይቅርታ አድርጉልኝና እንትን ላምብላችሁ አትኝ መዝሙር 39 ቁጥር ከ1 እስከ 2 እንደዚህ አለ። አንደበቴን እንዳልስት እንዳልስት እጠብቃለሁ። ቀጥሎ እንደዚህ አለ ላምብላችሁ። አቤቱ በፊት ኃጢአተኞች በፊቴ በተሳለቁ ጊዜ አፌ ላይ ጠባቂ አኖራለሁ። ኃጢአተኞች በፊቴ በተሳለቁ ጊዜ አፌ ላይ ምን አደርጋለሁ አለ? ጠባቂ አኖራለሁ። በጣም የሚያስገርም መዝሙር 39 ከ1 እስከ 2 ለአንደበቴ እንዳልስት መንገዴ ይቅርታ አድርጉልኝ። በአንደበቴ እንዳልስት መንገድን ይጠብቃለሁ። ኃጢአተኞች በፊቴ በተሳለቁ ጊዜ አፌ ላይ ጠባቂ አኖራለሁ። ከዝምታ የተነሳ እንደ ዲዳ ሆንኩ። ለአንደበቴ ጠባቂ አኖራለሁ። ኃጢአተኞች በተሳለቁ ጊዜ ለአንደበቴ ጠባቂ አኖራለሁ። ስንት አለ የሚሳደብ፣ ስንት አለ በቃ ተሳድበ እንድትሰድበው የሚፈልግ። ለዚህ በርግ ለሰነፍ እንደ ስንፍናው አትመልስለት የሚል እግዚአብሔር ቃል። ለሰነፍ ሰው እንደ ስንፍናው አትመልስለት። ሰነፍ ነው ያ ሰውዬ፣ ሰነፍ ነው።
ለአንደበቴ ጠባቂ ያኖራለሁ ዝም ማለት ምን አለ በጣም ልድገመው በጣም ልድገመው ደስ ይምቃል መዝሙር 39 ከ1 እስከ 2 እንደዚህ አለ በአንደበቴ እንዳልስት መንገድን ይጠብቃለሁ ኃጢአተኞች በፊቴ በተሳለቁ ጊዜ አፌ ላይ ጠባቂ ያኖራለሁ ከዝምታ የተነሳ እንደ ዲዳ ሆንኩ ውይ 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 እመቀ ማረግ ያለብሽ ምን አለ ጠባቂ ያኖራለሁ ኃጢአተኞች በተሳለቁ ጊዜ አየ ጠባቂ ያኖራለሁ ለአንደበቴ እንደ ዲዳ ዝም አልኳለ ደድድ ምን ነካ ፓስተር ተስፋዬ ጦር አለው አይደል እንዴ ንጉስ አይደል እንዴ ዳዊት እንደዛ ብሎ ነገር የለም እንደዛ ብሎ ነገር ነው አንደበት ላይ ካልተረዳ ንጉስም ሆነ ትስታለ ጦርነትን ልታመጣለ እንጂ ተዛላችሁ ማንዴ ትራምፕ ግብጽ ድልድ አባይን በፈንጂ ምናም ብሏል ብሎ ተነሱ የኢትዮጵያ ህዝብ በዚህ አለ ባይደንን ምን መርጣ ማን ሰው ትራምፕን እንዳመርጣል ከዛ በቃ ተሰባሰቡ ባይደንን መረጡ በቃ የዞሩ ትራምፕ እንዳይመረጥ አባይን ግብጽ ልትመታ ነው ብለዋል ምናምን ከዛ ባይደን መጣና በሶስተኛው ሳምንት ተነሳባቸው ባይደን ከዛ ደግሞ መጥተው ባይደን ዳውን መርጠው ጥቆ ነው ባይደን ደግሞ መጥቶ ጉድ ፈላ ኢትዮጵያ ማቀም ማድረግ አለባት ምናምን አንደበት ወሳኝ ነው አንደበት ወሳኝ አሜን ነው አሁን ቅድም ነገርኩ ማድረግ ያለብህ ጸልይ እኔም ጸልዩልኝ አንደበቴን ከሰዓትኩ ጸልዩልኝ አንደበት ታላችሁ አፋ ባርኩ ምሳሌ 13 ቁጥር 4 ላይ አፉን የሚያሞጠሙጥ ጥፋት ያገኘዋል ይላል አፉን የሚያሞጠሙጥ ማለት ነው ምስጥ ሞጥሟጣ የሚሙጥሙጥ የሚል ሙጥሙጥ ያለ አፍን የምታሞጠው ጥፋት ነው የሚያገኘህ ጥፋት ያገኛል አፉንና አፉን የሚጠብቅ ነፍሱን ከመከራ ይጠብቃል ሰው ካፉ ፍሬ ነፍሱ ተጠግባለች ይላል ነፍሳችሁ የምትጠግበው ካፋችሁ ፍሬ ነው ምን የመገባችኋት ነፍሳችሁን ምን የነገራችኋት ለነፍሳችሁ ማለት ነው ነፍሳችሁ እንዳትረሳ ውስጥ ናት ያለችው መንፈስ አለ ነፍስ አለ ስጋ አለ ውስጥ ነው ያለችው ሁሌ በቃ ስጋ ካደላ ወደ ስጋ ናት መንፈስ ካደላ ወደ አፍና ነው ለነፍሳችሁ ምን እየነገራችኋት ነው መስታወት ኮንፌሽን ጊዜ ያላችሁ ክርስቲያኒቲ ማለት ግሬት ኮንፌሽን ነው ቁጭ ብለ መስታወት እያይተና እኔ ሁሌ መስታወት ሳይ እናገራለሁ እየጮኩ ምናምን ማን እንደሆንኩ ማንነቱን ነገረዋለሁ ጧት ስነሳ this is the day ይሏል what the Lord has made I will rejoice ምረጥ ነው ቀኑን ደስታ ወይ ዲፕሬሽን ምርጫ መጣ በጣም አንድ ሰው ነበር በጣም እግዚአብሔር ሰው ሲናገር ሰምቻለሁና ሰው የሁሌ ደስተኛ ነው እንደ በጣም ሁሌ ገረማለሁ ፊቱ ላይ የሚያበራ ምናምን ስሰማ ደግሞ ስለሱ ኬሞቴራፒ ይወስዳል ካንሰር ታማሚ ነው ሄድኩና ጠየቅኩታል ምንድነው አንተ ሁሌ ደስተኛ ነህ ምንድነው ስላለ አለኛ ገና ጧት ስነሳ ሁለት ምርጫ ነው የምሰጠው አለ ለቀኑ ወይ ደስታ ወይ ዲፕሬሽን ይሏል አለ ምረጥ ይሏል ለቀኑ የእግዚአብሔር ቃል this is the day what the Lord has made I will rejoice ይቆርብ ነው ደስታ ለዊሊንግ ዊል ነፍሳችሁ ላይ ማስገዛት አለ ደስ ይለኛል this is the day እግዚአብሔር ቀን I will rejoice ደስ ይለኛል ዛሬ መልካም ነገር ያገኘኛል ቀኖች ሁሉ የተባረኩ ናቸው በቃ አንተ ለቀኑን የምታስተካክለው አንቺ ነሽ ባንደበትሽ ቀኑን የምትዋጀው ዋጁ ብሏል ቀኖች ክፎች ናቸው ዋጁ አለ በምን የምትዋጁት ባንደበታችሁ መዋጀት አለብሽ ቀኑን መዋጀት የሚመጣውን አመት ካሁኑ አጠብቁ የሚቀጥለው አመት ዋጁ ሰዓቷን ዋጁ እኔ ያልኩ ብል እቃ ስገዛ ዋጅቼ ነው ቀድሼ ነው ጫማ ስገዛ ቤት እቃ ስገዛ ቀድሼ ነው ሁሉ ነገር ቀድሼ ነው ምክንያቱም ይሄ ዓለም አጅሪያ ነው ያለው መዋጀት ቀኖች ክፎች ናቸው ብሏል መንፈስ አትስከሩ በወንት አትስከሩ በወንት ጠጅ አትስከሩ አይ በወንት ጠጅ ሰከረ ፓስተር የምን አይነት ሰው ነው በዘር የሚባላ ሰክሯል በዘር እየተጣላለው ሰክሯል ወንት ጠጅ ነው እየተጣ ያለው ሌላ ሙስና ውስጥ ያለ ሰክሯል
በመንፈስ የሞላውስ በመንፈስ ይዘምራል። ስለዚህ ኢየሱስ ጌታ ነው። አሜን። ስለዚህ ዛሬ ቁጥር 2 አትንጨርሻለሁ አልኳችሁ። ኤርምያስ ወቀቃ ነገረቻው 3:26 ላይ ሰው ዝም ብሎ የእግዚአብሔር ማዳን ተስፋ ቢያደርግ መልካም ነው አለ። ዝም ብለ በመጨረሻ በቃ የመጨረሻ ነገር ልስጣችሁ፣ የመጨረሻ ማስጠንቀቂያ፣ የመጨረሻ መዝጊያው ልስጣችሁ። ይህም በዘመናችሁ እንዳትረሱ፣ ለምትናገሯት ከንቱ ቃል ፍርድ ቀን እንደምትቀርቡ ይህን በቃ በዘመናችሁ እንዳትረሱ። የመጨረሻ መዝጊያ ልስጣችሁ። በቃ ይህን እንዳትረሽ፣ ለምትናገሯት ነገር እያንዳንዳችን በክርስቶስ ወንበር ፊት እንቀርባለን ይላል። ባል ለሚስት አይመልስም፣ ሚስት ለባል። ባል ራስሽን ነው የምትቀርቢው። ባል ማለት ምንም እዛ ሚስቴ ምናምን የምትለው ነገር የለም። እዚህ ምድር ላይ ነው ሚስትና ባል እንጆይ ማድረግ። እዚህ ነው እንጆይ፣ ወንድምና ወንድም እንጆይ ማድረግ። እዛ ከሄድክ ሚስት ባል የለም፣ መጋባት መዳራት የለም፣ እዛ እንጅሩ የለም። እዚህ ነው መጨረሻ ያለበት፣ እዚህ መጨረሻ ያለበት። በቃ ይሄ በዘመናችሁ እንዳትረሱ ልዝጋው። ተዘጋጃችሁ? ላንብበው፣ ቃሉ ላንብበው እንጂ የፍጠሽ እንዲያይሽ አይደል? ላንብብልሽ። ምን አይነት ነው? ላንብበው። ኦኬ እንትን ላይ ላንብብላችሁ። እንትን ላይ ኦኬ ታንኪ መንፈስ ቅዱስ። እንትን ላይ ኦኬ ማቴዎስ ላይ 12:34 ላይ በልቡ ሞልቶ የተረፈው አፍ ይናገራል። በልቡ ሞልቶ ከተረፈ አፍ ይናገራል። ቀጥሎ እንደዛ ላንብብላችሁ። ኦኬ ሰዎች ስለሚናገሩት ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጣሉ። ስለሚናገሩት ከንቱ ነገር እዛ ቁጥር 34 ላይ መልስ ይሰጣሉ። ሰዎች ስለሚናገሩት ከንቱ ነገር ፍርድ ቀን መልስ ይሰጣሉ። በልቡ ሞልቶ የምትናገሩት ሌላ ምንም የለም። ውስጣችሁ የሞላው ነው። ውስጥ የሞላው ስድብ ከሆነ ስድብ ነው የሞላው። ውሸት ከሆነ ውሸት ነው የሞላው። የሞላው የምትናገረው ይሄ በዘመናችሁ እንዳትረሱ። ፓስተር የለ ነብይ የለ በጌታ ፊት ይቆማል። ስለተናገርከው ከንቱን ቃል ለፍርድ ቀን ትቀርባለህ። እሱ ሮሜ ምዕራፍ 14 እና እያንዳንዳችን በክርስቶስ ወንበር ፊት እንቀርባለን። እያንዳንዳችን መልስ እንሰጣለን። እያንዳንዴ ለሚስት መስጠታችንን ለባል መስጠት እዚህ ነው ምድር ላይ ምድር ካለቀ አለቀለ። እዚህ ምድር ላይ ነው በቃ ባል ሚስት ምናምን ልጄ ምናምን የምትለው እዛ አይደል? ልጄ ምናምን ምንም የምትመካው ነገር የለም። እንጅሩ እዚሁ ነው እንጆይ ማድረግ አለብን። መጋባት መዳራት እንጅሩ እዛ የለም። ምን አለ እዚህ ላይ? እያንዳንዱ ምን አለ እዚህ ላይ? ኦኬ እንደዚህ ላምብላችሁ። እንደዚህ አለ 12:34 ላይ እንደዚህ አለ በልቡ ሞልቶ የተረፈው አፍ ይናገራል ካለ በኋላ ሰዎች ስለሚናገሩት ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጣሉ። ይሄ የመጨረሻ ጥቅስ በቃ ምዕራፍ 3 ቁጥር 3 ክፍል 3 ማለት ነው። በቃ መልስ ትሰጣለህ። ለፍርድ ቀን መልስ ትሰጣለህ። ምን እየተናገርክ ነው? ለዚህ ነው አብሶ እኮ ካፋችሁ ከከንቱ አይውጣ እኮ ነው። አብሶ ኤፌሶን ምዕራፍ 4 ላይ ለቤዛ ቀን መንፈስ ቅዱስ እንዳታሳዝን ይላል። ከንቱ ካፋችሁ አይውጣ ከንቱ እኮ ነው። ክፉ ቃል ካፍ እንደው ጸጋ የሞላበት ንግግር እኮ ነው የሚለው እግዚአብሔር ቃል። ንግግራችን ሁሉ በጸጋ ይተመናል። መሰላ ማርያም ትዝ አይልም? ኤልሳቤት ስትሄድ የኤልሳቤት ያለውን ጸጋ አላነቃቃችም? እኔና እናንተ እንደዚህ ሄደን የሰውን ጸጋ ምናነቃቃ እንጂ ምንገል መሆን የለብንም። ምትገይ መሆን የለብሽም። ሄደ ያን ሰው የምታነሳ እየተናገር ለቅሶ ቤትም ስትሄድ የምታነሳ እንጂ እንደገና እዛ ምናምን ትከታለን። ክፉ አጽናኞች አለ፣ ሰነፉ አጽናኞች አላቸው። ሙሴ ትዛለም ኢዮብ ጋር መጥተው 7 ቀን አብረው ጾም ጸሎት ብለው እንደገና ተነሱበት። 7 ቀን እኮ አብረው ጾም ጸሎት አድርገዋል። ተነሱበት። ከዛ በኋላ ደበደቡት። እግዚአብሔር ሊያጠፋቸው ነበር። ኢዮብ መስዋዕት ባያቀርብ ነው ሊያጠፋቸው ነበር። ሰሟቸው አለ እግዚአብሔር። ወገኖቼ ጆሮ አለው ይሰማል፣ አይን አለው ያያል። መንገዳችን በሱ ፊት ነው ያለው። ምንም የለም፣ ተሰወረ ነገር የለም። ፍጥረታችን ሁሉ በፊቱ ተራቆተ ነው። አንዳች የተሰወረ ነገር የለም። ስለዚህ ስለሚናገሩት ከንቱ ቃል ለፍርድ ቀን መልስ ትሰጣለህ። ከዛ ተዘጋጅ። በቃ መልሴ ምንድነው? ተዘጋጅ ለዛ ቀን። ካሁኑ መቀየር ይሻላል። ወደ ጌታ ናና ጌታ ይርዳ እና ኢየሱስዬ እርዳኝ በለው እና ግባ። እሱ ኢየሱስ እኮ ያስፈለገ እንዲረዳ ነው።
እንጂ ሃይማኖት እንድትቀይር አይደለም ኢየሱስ እኮ የሚያስፈልገ እንዲረዳ ነው እናንተ ደካሞች ሸክም ኑ ወደ እኔ ነው ሁሉ ላሳርፋችሁ አለ ኑ ከኔ ተማሩ እኔ የዋህ ነኝ በልቤቱ ትለኛል አየ ቀንበሬ ቀሊል ነው አለ ለነፍስ ረፍት ሰጣለሁ እሱ ነው ኢየሱስ ጋር እኮ ስትመጣ ሃይማኖት ልትቀይር አይደለም ሃይማኖት ሊኖር አይደለም ኢየሱስ ሃይማኖት አይደለማ እኔ ሃይማኖት ነኝ ጴንጤ ነኝ ኦርቶዶክስ ነኝ ብሏል ሙስሊም ነኝ ብሏል አላለም ህይወት ነኝ ያለው ኢየሱስ መንገድ ነኝ ያለ በቃ መንገድ ጠፍቶባል መንገድ ነኝ ያለ ህይወት አጣጣን ህይወት ነኝ ያለ እውነት የለም እውነት ልሁን ነው የሚለው ኢየሱስ እውነት ይሁናችሁ መጥቶ ኢየሱስ ይግባና ፍቀዱለት አሁን ሲጸልይ አጭር ጸሎት ማሽ ቦታ ሄዳን ወስኝ ግባ በለው ኢየሱስ ናንካኝ በለው ኢሳይያስን እሳት ነው ይነካው ምን መስላል ነብይ እኮ ኢሳይያስ አንደበቱ ረክሶ ማለት ነው ወየው አለ ሊጠፋ ወየው ጠፋው በቃ ለካሱ ይጠፋል መስሎ ካንድ አካባቢ ራሱ የረከሰ ካለ ትረክሳለ ለዚህ ነው የሚያምን ከማያምን ጋር ያለው እግዚአብሔር ቃል አካባቢ ራሱ የረከሰ አንደበት ካለ ትረክሳለ መሸሽ ነው ያለበት ብልሰው ክፉን አይቶ ይሸሸጋል አላውቂ ግን አልፎ ይጎዳል ይላል አቲ ምሳሌ 2:3 ላይ ስለዚህ ልብን ስጥ ቀደማኩ በልቡ ሞልቶ የተረፈውን አፉ ይናገራል ምንድነው ልብ የሞላው ውሸት ነው የሞላው ውሸት ነው ምንድነው የሞላው ዘር ነው የሞላው እሱ ነው ያወጣልህ ውስጤ ሞላውና የምታወጣው ግን ኢየሱስ ከገባ ኢየሱስ ጌታ ነው ትላለህ ወይ አቤት እኔ ልገለባበት ነው ዛሬ አታናግሪኝ ዛሬ አሜን 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 ያልከው ይሁን ያለው ይሁን ምን አለ ዳዊት ለአንደበቴ ጠባቂ ያኑራል ለከንፈሮቼ መዝጊያ ስለዚህ ዛሬ ኢሳይያስ የነካው ሰዓት ይንካሽ አፍሽን እስያጅ እዚህ ላይ ይሄን አፈን በስት ነካልኝ ማለት እንዲህ የነካሽ ነካው በእሳት ዳብስልኝ ባክ ወራ ባባዲ ጋሳታ ንካው በቃ እሳት ይንካው ይሄ አንደበትሽ እሳት ንክት እጥብ ያርገው በደም እጥብ ያርገው ይቀድሰው ይሄ ከተቀደሰ በከልብ ልንገር በቃ ሁሉ ደስታችሁ ይሰረቃል ሰላማችሁ ይሰረቅ ጽድቃችሁ ራሱ ይሰረቃል ተቀበላችሁ ጽድቅ ማለት አንደበታችሁና በቃል ትጸድቃለ በቃል ትኮነናለህ በቃላችሁ ትኮነናላችሁ ትጸድቃላችሁ የጸደቃችሁት በቃል ነው ብትኮኑ በቃል ነው በቃ አንደበታችሁ ሲስተማችሁን ይገላል ትዳር ውስጥማ መጠንቀቅ አለብሽ ሚስት ድካም አታውሪ ደክሞኛል ምን አትበይ ምናምሽ ትገያለሽ ሴክስ ላይፍሽን ከዛ ከባሪሽ ጋር ትጣየር ይሄዳል ከዛ እሱ ወደ ሌላ ወይም ፖርኖ ምናምን ላይ ይሄዳል ወደ ሌላ ይድብሻል ለምን ንግግርሽ ነው አይተናገርሽው ሴክስ ግዴታ እግዚአብሔር የሰጠ ስጦታ ነው ፕሌዠር ነው ወንድም አትድ ደክሞኛል ምን ድካም አታውራ ምናምን ምናምን ሰነ እሷም ወደ ሌላ ትሄድብሃለች ለምንድነው የእግዚአብሔር ይሄ ያለ ውስጣችን አለ ጳውሎስ ከምትቃጠሉ አግባር ለምን ያለው የሚያቃጥል እሳት አለ ማለት ነው ተናግሪ ዛሬ የሚያቃጥል እሳት አለ ስለዚህ ዛሬ ወስን እና ጌታ ጋር ነኝ እና ጌታ ጋር ሬዲዮን ውስጥም አለ ማት ቦታ ሄዳ እናንተም ትልኩታላችሁ ጎበዞች እኔ መለክ ሰብስክራይብ ላይክ ሼር ብያለሁ አቅም ሳስተምሰምስ ተጠቃላችሁ ግን አርጉ ሰብስክራይብ የምታደርጉት እንድመጣላችሁ ቶሎ አርጉና ሰብስክራይብ ሰለው ልክ እኔ ስመጣ ብቅ ይንላችኋል ገባችሁ ወሬ እኔ ስመጣ ላይፍ ላይ ስመጣ ማለት ነው አርጉት በመጥፎ አይደለም ሼር ላይክ ምናምን እንደዛ ብሎ ነገር የለም ፓስተር ተስፋ የዩቲዩብ ጥማት የለበትም አሜን እኔ ወንጌል ነው ጥማቴ ሌላ የለብኝም ብር ጥማት ምናምን የለም ፓስተር ተስፋ ጋር ተፋቷል ከብር ጋር አለ ፓስተር አለኝ የለኝም ሊል ነው ፓስተር ተስፋ አለኝ ይበዛልኛል ሚሊዮነር ነኝ አም ሚሊዮነር አም ሪች እዚህ ላይ ነው ፕሮስፐሪቲ ቢጀምሩ አምሮ ላይ ብር ቢኖር ዳሃነ አንዳንዱ ዳሃ ብር ኖሮት ዳሃ ነው አምሮ ፕሮስፐር ነፍስ እንዲከናወንልህ አይደል እንዳለው ጤና እንዲኖር ይጸልያለሁ ፕሮስፐሪቲ ቢጀምረው እሱ አስተምራል ዌብሳይት ውስጥ ወገቡ አምሮች ላይ ነው ሁሉ ስታርቲንግ ማይንድ አቲ የሚቀጥለው ስለ ደሙ እንማራለን ቀጥሎ ስለ አምሮ እንማራለን አቲንክ ስለ ደሙ ሁለት ክፍል እንማራለን አቲንክ መቼ ነው ዛሬ ምን ይቀር ማክሰኞ ለታ ስለ ደሙ እንማራለን ደሙ ምን ያህል ፓወርፉል እንደሆነ
የኢየሱስ ደም መጠቀም እንዳለባችሁ ይሄ ደም እንደሚናገር በዚህ ደም እንደጸደቃችሁ ከዚህ ካደሙ በታች እንዳለን አልኩ ደሙን እግዚአብሔር አልኩ እንኳን ሰይጣን አይደለም አልኩ እግዚአብሔር ራሱ ከደሙ አልፎ እናንተ ችግር አይም ሰይጣንማ ይቃጠላል ደሙ ካለ ተቃጠለ ደሙ የኢየሱስ ደም ብቻ ነው የሚያቃጥለው ሌላውማ እየጠጣ ነው ያለው የሰውን ደም ያፈሰሰ ነው ያለው ግን የኢየሱስ ደም ያቃጥለዋል ቀጥል ርር ነው የምናደርግህ እንሰብካለን ማክሰኞ እንገናኝ አጭር ጸሎት ጸልይ ኦሬዲ አጭር ጸሎት አሁን ጌታን ከተቀበልክ ይሄ ቸርች አይደለም ሬዲዮ ቸርች አይደለም ዩቲዩብ ቸርች ባለበት አካባቢ ሄደሽ ጌታን ተቀብያለሁ ብለሽ ደቀ መዝሙር ያስተምርሽ ፓስተር ምን ነካኝ ያለው በቸርች የለም ካል ፓስተር ተስፋ ያለማየ ዩቲዩብ ላይ ተስፋ ያለማየ ፌስቡክ ላይ ማአት እሱ አንነግረን ማአት ኮንታክት ላይ ሊንኩ ላይ ከገባ ሊንኩ ወርድ ማሽ ይገባል ሬዲዮናችን እዛ እንትን ነው ሳታችን ላይ እና እዛ ማአት ወርዶ ፌዝ አለ ክሊክ አድርገው ሌላ ሬዲዮን አለ በሞባይል ፎን በቤት ፎን 5189079005 5189079015 ይሄኛ በሞባይል ፎን በቤት ፎን ከሰኞ እስከ ዓርብ አጭር ጸሎት ነው ጸልያለሁ እኔም ብሎ ጮክ ብለ ጸልይ በእምነት ጸልይ ሬዲዮ ላይ እኔም ብሎ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም እጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ ስለተቀበልከኝ ልጅ ስላደረከኝ አመሰግናለሁ በመንፈስ ቅዱስ ኃይል ሙላኝ ማለት ሙላ በኢየሱስ ስም ተሞሉ በኢየሱስ ስም ተሞሉ የእግዚአብሔር መንፈስ ይሙላባችሁ በኢየሱስ ስም ይሙላባችሁ ይደቅባችሁ መንፈስ ቅዱስ እግዚአብሔር አባቱ በኢየሱስ ስም አመሰግናለሁ አሜን አሜን አላችሁ አሜን ዌልካም ወደ ኢየሱስ ቀደም ነገር ያለው እግዚአብሔር እናመሰግናለን በኢየሱስ ክርስቶስ ስም ኢሳይያስን የነካሳት በኢየሱስ ስም ሲያዝ አንደበችን ንካል ሊበሩት የቀይር ሊበሩት ንክበይ ዝም እንድል በመከራቀን ነገር ሲበዛ ጸጥ እንድል ዝም ብዬ እግዚአብሔርን ማዳን ተስፋ አደርጋለሁ ተናል ዝም እላለሁ በመከራቀን ዝም ነገሮች ሲመጡ አሜን በኢየሱስ ደም ይሄ አንደበት በሳት ተነካ በኢየሱስ ስም አሜን እግዚአብሔር እናመሰግናለን ይሄ ትምህርት ፍሬ አፍራ ከፍ ገባን ስም ይባረክ በኢየሱስ ስም አሜን ስለዚህ ጸጋ ይብዛላችሁ አንቲንክ ሬዲዮን እንትን ላታል ጸጋ ይብዛላችሁ አሜን ታንኪ መንፈስ ቅዱስ እናመሰግናለን እግዚአብሔር ተባረክ ታንኪ ኦኬ እናመሰግናለን ኦኬ yes radio yes ጸጋ ይብዛላችሁ ሼር አድርጉት ላኩት ይሄንን ከዛ በኋላ ምንድነው ያልከን ፓስተር ዛሬ ክፍል 3 ያስተማርከ ምንድነው አንደበት ኢሳት ነው አቀ ኢሳት ታምናለህ በደንብ አንደበታችሁ ስንት አልኩ ከቢዚ ተናገሩ ቢገሉ ሷሳይሶ በመናገር ኃይሉ አስተምራለሁ ስለዚህ ኢየሱስ ጌታን ጸጋ ይብዛላችሁ ታንኪ በጣም ጸጋ ይብዛላችሁ ያንዳንዳችሁ ሰላም በሉ ላኳቸው ይሄንን እና ኢየሱስ ጌታ ነው ሰይጣን ሌባ ነው ጸጋ ይብዛላችሁ ጸጋ ይርዳችሁ አሜን እና ላኩ ሼር አድርጉት ጸጋ ይብዛላችሁ